ፓርችመንት አለ በርቴዳ ሜልቴዳ እና ከኢየሱስ ክርስቶስ ጋር ሲጓዙ የነበሩ ወይም ደግሞ ሂስቶሪያን የጻፉት አንድ መጽሐፍ አለ። ሃጊዮግራፊ ታሪክ ላይ ነው የምታገኘው። መጽሐፉ ምን መሰለ? አንዴ ምናልባት ሁላችሁም እስቲ ኤክስትራ ፎን ያለው ካለ ጀሰስ ኢን ኢትዮጵያ የሚል አንድ መጽሐፍ አለ። ቆይ እንዳውም እኔ ጋር ነበረ መጽሐፉ። ለሚሾዩ ሶፊ ትርፍ ስልክ የለህም አንተ? አለኝ ይኸው። እሺ አንዴ ጀሰስ ኢን ኢትዮጵያ የሚል ጎግል አድርግ። አንዳንዴ ታሪክ ጥሩ ነው። እሺ እሺ ኦኬ እንዲህ ይላል። While the Bible doesn't explicitly say Jesus visited Ethiopia, Ethiopian tradition and faith deeply connect to him, particularly through the Ethiopian Orthodox Church, which holds beliefs about the Virgin Mary and Jesus fleeing to Ethiopia and Egypt. Various holy sites like Lalibela and sees Ethiopian as a spiritual zone, with some Rastafarians viewing Emperor Haile Selassie as Jesus. The name Jesus, Ethiopian for Jesus, is common, and traditions mention apostles like Matthew ministering there, all highlightly Jesus' profound influence and presence in Ethiopia's spiritual life, even if historical visits remain unproven ይላል። ማለት ያው የተረጋገጠ ነገር እንዳልሆነ ግን አሁን እንደ ምን ይላል? even if historical visits remain unproven ይላል። ኖ መጽሐፉ ራሱን የቻለ አንብበው። ጀሰስ ኢን ኢትዮጵያ የሚል እኮ እሱን እኮ ነው የውል እኮ ማነብልህ ነው። እሱ አይደለም መጽሐፉ። ጀሰስ ኢን ኢትዮጵያ የሚል ኢሜጅ ጀሰስ ኢየሱስ ክርስቶስ በኢትዮጵያ ምድር ጀሰስ ኢን ኢትዮጵያ የሚል ዶክተር ነው ሰውየው የጻፈው። እዚህ መጥቶ ነበር፣ ተገናኝተናል። ጂም ራንኪን ይላል እንደዛ ነገር ነው። እስኪ ሾሚ ራንኪን ነው የጂም ራንኪን ነው። አዎ ከበሩን አሳየኝ እስኪ። ይሄ ነው ግሎሪ ቱ ጎድ። አዎ እንደሱ ነው። አዎ that's the book። ጂም ራንኪን ነው የጻፈው የመጽሐፍ። አዎ ዶክተር ነው ባይዘይ አሜሪካዊ ነው፣ ዶክተር ነው። አሁን ሜን ታርጌት ያደረኩት ምን መሰለ? ኦኬ አሁን ይሄንን ሰውዬ እንዴት እንደ ሪፈረንስ እንቀበለዋለን? ማን ነው ይሄንን ጻፍ ብሎ ፈንድ ያደረገው? በጣም ጥሩ። ሰውየው የጻፈው ሃጊዮግራፊ ወይም ደግሞ ፓርችመንት ጣና ቂርቆስ እየተጻፋል። ሂስቶሪካሊ እኮ ሶፊዬ ምናልባት ጣና ቂርቆስ ካልሄድክ እመቤታችን ድንግል ማርያም የነበረችበት ቦታ እስኪ አንድ የባህር ዳር ልጆች አንዴ በቪዲዮ አሳዩኝ ግቡና፣ ወይም ለሶፊ ላኩለት። ኢየሱስ ክርስቶስ በኢትዮጵያ ምድር ላይ እንደነበረ አረጋዊ ዮሴፍ ይዘራበት የነበረ እርሻ፣ እንዳውም ብዙ እዛ ጋር የሚነገሩ ነገሮች አሉ። ቆይ ዮሴፍ እርሻ ነበረው ባህር ዳር ላይ፣ ጣና ቂርቆስ ላይ ዮሴፍ ይዘራበት የነበረው እርሻ ሁሉ ይጎበኛል። ታጥሯን ነው የምልህ ባህር ዳር ውስጥ። ይሄ እኮ ሂስትሪ እኮ ነው። አልተቃወምኩም እኮ ነው። ቅዱስ ዮሴፍ ባህር ዳር ላይ እርሻ ነበረው የነበረው። ጀሰስ ኢን ኢትዮጵያ የሚል ፕሮፌሰር ይሄ ባይዞ ዶክተር ነው ሰውየው። ኤቭሪቲንግ እንዳውም ምን ይላል መሰለህ? በምድር ላይ ይላል እንደዚህ አይነት የተቀደሰ ቦታ የለም ነው የሚለው ሲገልጠው። ምክንያቱም ከባህሪ አባቱ ከአብና ከባህሪ ሕይወቱ ይመለክበት የነበረ ንጽሕት ድንግል ማርያም ልጇን ታመልክበት አፍላጋትን የፈጠረ አምላክ ለድንግል እናቱ ጡትን ሰጥቶ ይመገብ ያድግበት የነበረው አረጋዊ ዮሴፍ ይዘራበት የነበረው ይጎበኛል ነው የምልህ። አሁንም ድረስ ይጎበኛል። ምን ልፈልግ የመሰለህ ያልገባኝ ቤት ነበራቸው እዛ ባህር ዳር ላይ ቤት ነበራቸው ቂርቆስ አካባቢ።
ይኖሩበት የነበረው ነው። ስለ ቤት I have no idea ግን ይኖርበት ማለት በስደቷ ጊዜ እንግዲህ ታውቃለህ። በነገራችን ላይ መጽሐፍ ቅዱስ ላይ የተጻፈው ትንሽ ነው። አንዴ ልብህን እስቲ ክፍት አድርገውና አይነ ክፍት ነው ባይዘበው ይሄ አሁን የምታወራው ነገር መጽሐፍ ቅዱስ ላይ ብቻ ሳይሆን ታሪክ የኢትዮጵያን ታሪክ የሀገሬን ታሪክ እኮ ነው እያወራህ ያለው። ለምን አልሰማ ለምን ይሄን እንደነገርኩ ታውቃለህ? እንደ ሐሳብ ምናልባት የሚረዳኝ ትውልድ እስከማገኝ ትንሽ እታገሳለሁ። ለምን አይምሮ ንቃተ ህሊናው በጣም የፈጠረ ጂኒየስ የሆነ ሰው ፈልጋለሁ። ስሮ አውት ኦፍ ዘ ኤጅ ሶ ካንተ ማይንድ ፍጥነት ጋር አብሮ የሚሄድ ማለት ነው የሚረዳኝ። አሁን እኔ አሁን የሆነ ካንተ አይምሮ የዘገየ ይመስላል። እኔ ኖ ምን ልል እንደፈለግኩ ከተረዳኸኝ ምን እያልኩ እንደሆነ ስለሚገባ ነው። ምን እያልኩ መሰለ? ስሮ አውት ኦፍ ዘ ኤጅ አልኩ። the true of God worshiping Ethiopia አሁን ማሳየህ አንዳንድ የብራና መጻሕፍቶች አሉ። ለምሳሌ በሕገ ልቦና በሕገ ኦሪት ላይ ተድባበ ማርያም፣ አክሱም ማርያም የኦሪት መስዋዕት ይሰዋበት ነበር እያልኩ ነው። ኦሪት መስዋዕት ይሰዋበት ነበር ስልህ ሞኖቲዝም በአንድ አምላክ የብሉይ የመስዋዕቱን ይሄ በግ የላም የምን መስዋዕት አለ ኢትዮጵያ ውስጥ። እንደገና ሐዋርያት ሥራ ምዕራፍ 8 ቁጥር 26 ስታነብ who was the highest of the treasure of Queen ህንዳኬ የገንዘቧ የበላይ ሚኒስትር የነበረው ባኮስ ክርስትናን ወደ ኢትዮጵያ ይዞት መጥቷል። ኢንሾርት እንድትረዳ የምፈልገው ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል ኢየሱስ ክርስቶስ እየተባለ ኢትዮጵያ ውስጥ ይታወቃል። ለምሳሌ ሀ ፊደሏን ላሳይህ። አንዴ ቆይ ማሳይህ ምንድነው ፊደሏን? አንዴ ኦኬ ታንክ ዩ ሂር ኢት ኢዝ ወይት አንዴ ሶሪ ብያለሁ። በጣም የሚገርማችሁ ነገር አንዳንዴ እኛ የናቅነውን ነገር ፈረንጆች ገሃር ላይ አውጥተውታል። ለምሳሌ ይሄ መጽሐፍ አሁን ሀለወተ እግዚአብሔር እግዚአብሔር አለ ማለት ነው። ለለብሰ ስጋ ከሶስት ቅዱስ አንድ ቅዱስ አምላክ ሰው ሆነ ወይም ከድንግል ማርያም ስውሩ ታየም እኮ የሆነ እንትን ነው ገሃነም ነው የሚመስለው። አይታየም። ገሃነም አይመስልም። አይዞህ ተረጋጋ። እሺ አታልቀኝ። እሺ ቤኪ ደስ ብሎሃል አይደለ? ባይዘይ ኦኬ። ይኸው አሁን ይሄ ጥንታዊ የኢትዮጵያ ስርዓተ ትምህርት ወይም ደግሞ ፊደላል። ለምሳሌ ሀ ብሂል ሀልወቱ ለአብ እምቅድመ ዓለም የአብ አኗኗር ከዓለም በፊት ነበረ። ለብሂል ለብሰ ስጋም ድንግል ክርስቶስ ከድንግል ስጋ ለበሰ። ሐመሮሃ ብሂል ሐመ ወሞተ ታመመና ሞተ። ምን እያልኩ ነው? ከሀ እስከ ፐ ለምሳሌ አሁን ከሀ እስከ ፐ መጽሐፍ ቅዱሳዊ ነው ኢትዮጵያ ውስጥ። እሁድ ደግሞ ቀናት እነዚህ ወደዚህ ስታቸው ሀግዙ ከብ እስከ ሰባቱን ዕለታት እሁድ አሃድ አንደኛ የስነ ፍጥረት መጀመሪያ፣ ሰኞ የስነ ፍጥረት ሁለተኛ፣ ማክሰኞ ሮብ ራብ አራተኛ ይልና ለምሳሌ የነጮቹን ስታይ እሁድ ሰንደይ ነው አይደል? በፀሐይ ነው የሚያመልኩት። መንደይ በጨረቃ ቲዩ በምትባል ጣዖት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዝሙረ ዳዊት ላይ ሲናገር ቀናቶቹ ውሃውም አፈሩም ሰውም ፊደሉም ለምሳሌ የንጉሱ ቅዱስ ቤተ መቅደስ ላሊበላ ላርጀስት ኤንድ ቢገስት መድኃኔዓለም ማለት እንግዲህ አስበው ሉተር ሪፎርም ከማድረጉ ከ15ኛው ክፍለ ዘመን ወይም ከ500 ዓመት በፊት መድኃኔዓለም ኢየሱስ ክርስቶስ አማኑኤል ብሎ በድንጋይ ላይ ስሙ ተጽፏል። ኢትዮጵያ ውስጥ ቢታንያ፣ ደብረ ብርሃን፣ ደብረ ታቦር ቦታው ራሱ መጽሐፍ ቅዱስ ሀገሪቱም ለቅዱሳን ነች እያልኩ ነው። ስለዚህ ይቺ ሀገር በጣም ጥንታዊት ለእግዚአብሔር አምልኮተ እግዚአብሔርን ይዛ የቆየች ዜማ እነ ቤቶመን ከመነሳታቸው በፊት በ5ኛው ክፍለ ዘመን ላይ ግዕዝ እዝል አራራይ ብሎ ዜማን በኖታ ቀምሮ ያስቀመጠ እነ ቅዱስ ያሬድ ነው አለ እና ይቺ ሀገር ለኢየሱስ ክርስቶስ ያሳወቀችን አምልኮተ እግዚአብሔርን እውነተኛውን አምላክ ያሳወቀች ነች። ልናውቃት ልንረዳት ይገባል። ሂስቶሪካሊ ስታይ ኢየሱስ ክርስቶስ ጣና ቂርቆስ ላይ እንደነበረ አሁንም ይጎበኛል። እሱን ካላመንኩ እንኳን የሐዋርያት ሥራ 8:26 ላይ አወር ሎርድ ጂሰስ ክራይስት አሴንዲንግ ጌታ ኢየሱስ ክርስቶስ ባረገ በወሩ ክርስትና ኢትዮጵያ ውስጥ አለ። ሌላ ኢየሱስ የለም። 30 እና 20 ዓመት የማይሞላችሁ ፕሮቴስታንቶች ምንም መለያየት አያስፈልግም። ግቡና አምልኩ ወደ እውነተኛው ወደ አንተ አባት አምልኮት
ወደ ቆይ አሁን እውነተኞቹ ይኸውልህ ግባ እያልኩ ነው። ለምንድን ነው ስለ ፕሮቴስታንት የምታወራው? ለምን ንጽጽር ትሰራለህ? ምን ለምን ሌላ ያደርግልሃል? ኦኬ፣ በጣም ጥሩ። ኤፌሶን 4:5 አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ይላል። በቃ ስለዚህ ችግር የለውማ መብት እኮ ነው። የእናንተ የእኛ አንድ ሃይማኖት ነው ያለው ብለህ አጨርስም እንዴ? እስልምናን ፕሮቴስታንት ምናምን መንካት ምንም አይጠቅም እኮ። በቃ ከኦርቶዶክስ ውጭ ሌላ የለም አያስፈልግም ካልክ መብትህ ነው። ግን ህገ መንግስቱ ደግሞ አሉ ብሎ ሪኮግናይዝ ያደርጋቸዋል። ከህገ መንግስቱ ጋር አንተ ነው የምትላተመው። ገባ? እኔ አይደለም። ኖ ህገ መንግስቱ ሰው በመሆናችን በሀገራዊ ደረጃ መብት ሊሰጥ ይችላል። ነገር ግን ጌታ ኤፌሶን 4:5 አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ አንድ ነው አምላክ ነው የምላችሁ። ለዛም እኮ ነው እኔ አሁን በግልጽ መልስልኝ። ቅድስት ድንግል ማርያም ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ኢትዮጵያ ውስጥ የት ሄዳለች? ባህር ዳር ብቻ ነው የሄዱት? ብዙ ቦታዎች ላይ አለ። ለምሳሌ በዚህ በራማ ኪዳነ ምሕረት ውሃ ስትለምናቸው ውሃ እምቢ ሲሏት ልጇ አፍልቆላት ለህዝቡ ሲጠጡት የምትመር መራራ የሆነች ወንዝ አለች። የት አካባቢ ነው? ራማ ኪዳነ ምሕረት በአላማጣ በኩል አላማጣ ወሎ ወደዚህ ወደ ትግራይና አማራ ክልል ላይ የምትገኝ ደብር አለች። እሱ ላይ ያለ ጣና ቂርቆስ ላይ ታሪኩን ንገረኝ። እሱ ጋር ምንድን ነው የሆነው? ንጽሕተ ንጹሐን የአምላክ እናት ሰማይ ምድር የማይችለውን እሷ በጀርባዋ አዝላ በስደቷ ሰዓት ሰዎችን ውሃ ትጠይቃቸዋለች። ለምን? እሷ ውሃ የላትም፣ ምንም የላትም። በስደት ነው ልጇን ለማዳን። እስቲ ቆይ ወደዚህ ዞረ ለምን አታወራንም? ትክክለኛ ታሪክ ከሆነ እዚህ ጋር ይህን ታሪክ አውራኝ። እሺ ወዴት ሲሄዱ ነው? እዛ ድንገት እዛ በትግራይና በአማራ ክልል መሀል የሄዱት ወዴት እየሄዱ ነው ኢየሱስና ማርያም? እሱ ሂስቶሪካሊ አሁን ምን አለ መሰለህ፣ ለምሳሌ ጣና ቂርቆስ ላይ በስደቷ ሰዓት የነበረችበት ነው። ተረት ተረት አትበል፣ ጎግል አድርገህ ማየት ነው። አንዳንድ ጊዜ ኮሜንት ላይ ያሉትን ለምን አንተ ኮሜንት ላይ እኔንም እየሰደቡኝ ነው? እኔ መች መለስኩኝ? ተረት ተረት ቀርቶ የፈለጉትን ይበልሰው። ምን ቸገር? አንተ ያለህን እውነት ተናገር። ምን ቸገር? እሺ አይምሯችሁን እንድትከፍቱ የምፈልገው ምንድን ነው፣ ድንግል ማርያም ለምሳሌ መጽሐፍ ቅዱስ ላይ የተጻፈው ሊቀ መላእክት ቅዱስ ገብርኤል ሲያበስራት በቤተልሔም ሰዎችና መላእክት ልመጣልህ እኮ ነው። እባክህ ስውሩ አንዴ መሰረት ይጀምራል። ትግራይ መሰረቱ ሁላችንም ስለምናውቀው እሱ ያጣላን ምን እናንተን። ትግራይና አማራ ክልል መካከል ውሃ ጠማት። እሷ ድንገት በራማ ነው በጉዞዋ ሰዓት ጉዞዋ ከየት እንደሆነ ከየት መነሻው እንደሆነ ዲቴል የሆነ ሪትን የሆነ የተጻፈ ነገር አለ። እሱን ሌላ ጊዜ ያመጣላችኋለሁ። ግን እዛ ጋር ሂጄ በነበረበት ሰዓት ሱባኤ ይዛለሁ። ራማ ኪዳነ ምሕረት ነጭ ሳር የሚባል አለ። የስውራን ቦታ ነው፣ የቅዱሳን ቦታ ነው። በጣም የሚገርምህ ለጾም ለጸሎት ከፈጣሪ ጋር ለመገናኘት እሄዳለሁ ሱባኤ ለመያዝ እና የነገሩኝ ቦታ አንዲት ማይ ማለት ውሃ ነው፣ መራራ ውሃ አለች በጣም የምትመር እና ይቺ ውሃ ለምንድን ነው የምትመራው አልኳቸው። ባይዞ አንዳንዴ ኦራል ትራዲሽን ወይም ደግሞ በአፈ ታሪክ የሚነገር ስተት ነው ማለት አይደለም። ይሄ ውሃ የመረረው አሉ። ይሄ ውሃ የመረረው እመቤታችን ልጇን ይዛ በስደቷ ወቅት ውሃ በምትለምናቸው ጊዜ ውሃ እምቢ ሲሏት ልጇ ከዛ ውሃን አፍልቆላት እሷ ጠጥታ እንደጨረሰች ለሀገሬው ሕዝብ መራራ ይሁንበት ብላ እንደ ማስታወሻ የተቀመጠ ነው አልኩ። እንደገና ማነች መራራ ይሁንበት ያለችው? ራሷ ንጽሕተ ንጹሐን ለማስታወሻ ሰዎቹ ውሃን ላለመስጠት እምቢ እንዳሏት ሁሉ ውሃው መረረ ነው የምልህ። መራራ ውሃ ለማን ነው እምቢ ያሉት? ውሃውን እሷ በስደቷ ሰዓት ልጇን አዝላ ተሰዳ ውሃ ይጠማት ማናት? ልጇን አዝላ ውሃ ይጠማት ማናት? ንጽሕተ ንጹሐን ድንግል ማርያም። እንዴ ሌላ አለች? ስለዚህ እሷ የት ነበረች ስላልከኝ እኮ ነው ሌላ ቦታ እንጂ ይህን ማንሳት አልፈልግም። እንደገና ደግሞ ጣና ቂርቆስ ላይ ጎግል ማድረግ ትችላለህ። በእንግሊዝኛም በአማርኛም በጣም ብዙ ሂስቶሪያን ጽፈውታል። ባይዘወይ አሁን በቢቢሲ በምንም የተነገረ አንድ ታሪክ አለ። ገነት ኢትዮጵያ ውስጥ ነች የሚል እየተነገረ ነው፣ እያየህ ነው። አንዳንዴ ያለንን ነገር እንንቃለን። ለምን ሁለት በሽታዎች አሉ አፍሪካ ውስጥ ምንና ምን? አፍሮፎቢያ እና ኢሮሴንቴሪክ ፎቢያ ነው። ለምሳሌ ኢሮሴንቴሪክ ወይ በነጮች ታሪክ ካልተነገረልህ እውነት አይደለም ብለህ አታምንም።
ያለህን ነገር አትመረምርም። ቅድም አሳይቻለሁ። ፊደላቱ እግዚአብሔር አለ ከሶስቱ ቅዱስ አንድ ቅዱስ ፊደላቱም ተራራውም ውሃው ጸበል ሆኖ መድኃኔዓለም አፈሩም ሁሉም ስለ ኢየሱስ ክርስቶስ የሚመሰክርባት ታላቅ ሀገር ነች። ለአምልኮተ እግዚአብሔር ዜማው ከነ ምልክቱ የተቀመጠባት ትልቅ ሀገር ነች። ሌላ መረጃ አለ የነበረችበት ሀገር ይኖራል፣ ግን እኔ መረጃው የለኝም፣ አላውቅም። ግን የማውቃቸው 2 ቦታዎች ናቸው። ጣና ቂርቆስ ላይ በእንግሊዝኛ የጻፈው መጽሐፉን ፈረንጁን አግኝቼዋለሁ። እዚህ ላሊበላ መጥቶ ማርያምን ነው የምልህ ተገናኝተን አውርቶኛል። እንዳውም እሱ የሚፈልጋቸው ሌሎች ምስጢራዊ ነገሮች አሉ። ለምሳሌ ታውቃለህ፣ በማዕድን ዙሪያ ሰራለሁ። 39 አይነት ማዕድኖችን አውቃለሁ። እዚህ ከፈለክ ላሳይ ይችላሉ። ላይ ብዙ ማዕድናቶች አሉ እና እሱ የሚፈልጋቸው አንዳንድ መረጃዎች ስለነበሩ አልናገርኩትም። ግን መጽሐፉን አሳየኝ። ጀሰስን ኢትዮጵያ የሚል ኢየሱስ ክርስቶስ በኢትዮጵያ ምድር እንደነበረ በጣም ገርሞኝ። ፕሮቴስታንት ነው፣ ዶክተር ነው። ጎግል ማድረግ ትችላላችሁ። በነገራችን ላይ የዛሬ 6-7 ዓመት በፊት ነው የተገናኘ ነው ከሰውየው ጋር እና እንዳውም መጽሐፉን ፈርሞ ሁሉ የሰጠኛለ። በኢትዮጵያ ቋንቋም ተተርጉሟል፣ በአማርኛ በእንግሊዝኛም። ቅድም እንዳየኸው ጀሰስን ኢትዮጵያ የሚላለ አንዳንዴ አንናቀው። እሱን ካላመንከኝ የሐዋርያት ሥራ እኔ በአምንህ ባላምንህ የተጻፈ ታሪክ ከሆነ ምን አመጣለሁ? አመንኩ አላመንኩም አንተ አሁን የሰው ልክ ነህ። እንደዚህ የምታስብ ከሆነ የሰው ልክ የሰው ጥግ ነው፣ ደረጃ ነው። እና ታዲያ የተጻፈውንማ ለምንድን ነው እንደውም ለእኔም ለአንተን የሚጠቅምን መጽሐፍ ቅዱስ ከተጻፈው ፈቀቅ አትበል ተብሎ ተጽፏል። ስለዚህ ከተጻፈው ፈቀቅ ማለት የለብንም። አንተ የገባህን የተረዳውን የተጻፈውን ንገረኝ። የት እንደነበረች ማርያም እዛ ቂርቆስ ዘመነ ጥበብን አስገባው። ዘመነ ጥበብ አስገባውና እስኪ አንዴ ግቡና በተለይ የባህር ዳር ልጆች ከቻላችሁ በላይ ጥያቄ ግን አለኝ። ምንድነው ጥያቄ? ራያ ጥያቄ ትንሽ ስለ ዮሴፍ እርሻ ያርስ ነበረ ጣና አካባቢ ያለው ጥያቄ ሀሳብ ትንሽ እንትን ብሎኛል እና ምን ሆንክ ያስጠይቃል። እዛ አካባቢ ላይ እርሻ በእርግጠኝነት ይኸውልህ ራያ ከዚህ ውስጥ ጥያቄ ያጣው እርሻ ያርስ ነበረ፣ እርሻ ነበረው። አሁንም እርሻው ሰው አርሰውም አይደል እንዴ? ቁጭ ብሏል። ቆይ ስለዚህ ማርያምን እዚህ ሆነ እዚህ የኖረ ነው ማርያምን ይዞ የመጣው ወይስ የሚል እኔ ፊት ላይ ማርያም ሳይሆን 7 ማርያሞች ስላሉ ቅድስት ድንግል ማርያም ወይም የአምላክ እናት ማርያም ብለህ ጥራ። እኔ ፊት ላይ ሌላ ቦታ እንደፈለግ። ኦኬ፣ የአምላክ እናት የሆነችው ማርያም ችግር የለውም። ትክክልም ስለሆነ ልክም ስለሆነ እሱ ምንም ችግር የለውም። እንዴት ነው ልትመጣ የቻለችው? እዚህ ሆኖ ነው እሷን ይዞ የመጣ ወይስ እሷም ራሷ እዚህ ነበረች ማርያም? ኦኬ፣ እንግዲህ መላእክት በህልም ታይቶት ነው አትተው ተብሎ እንዳይተው የታዘዘው ዮሴፍ እዚህ ሆኖ ነው። እንዴት ነው የተገናኙት ሁለቱ ራሳቸው የሚለው ራሱ አጠያቂ ሆነብኝ። ሊቀ መላእክቱ ቅዱስ ገብርኤል ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ ብሎት መጽሐፍ ቅዱስ መነሻው አለ አይደል ወንድም አለም? ትክክል። ስለዚህ መጽሐፍ ቅዱስ ላይ ያለው መነሻው ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ያለው ያነ የተጻፈልህ እሱ ብቻ ነው። እንደገና ደግሞ እውነተኛ እረኛ ነውና የነገስታት ንጉስ ነውና የእንስሳትም አምላክ ነውና እንስሳትና ትንፋሻቸውን የገበሩበት ስብሐት ለእግዚአብሔር በሰማያት ወምድር ስምረቱ ለሰብ ብለው ሰዎችና መላእክት ያመሰግኑበት ብቻ ተጽፎላል። ከዛ በኋላ ወደ ግብፅ ሄደ እንጂ የት ሀገር እንደነበረ ሰኞ፣ ማክሰኞ በ3 ዓመት ውስጥ በሙሉ ተጽፏል ማለት አይደለም ወንድም አለም። ግን ኢትዮጵያ ውስጥ የተገኘ ፓርችመንት ወይም ብራና መጽሐፍ ጣና ቂርቆስ ላይ አረጋዊ ዮሴፍ ይዘራበት የነበረ ቅድስተ ቅዱሳን ድንግል ማርያም ልጇን ታሳድግበት አምላኳን እያመለከች ልጄ እያለች አፍላጋትን የፈጠረ ጡት ታጠባበት የነበረው ተጽፏል እያልኩ ነው። ስለዚህ አረጋዊ ዮሴፍ ይዘራበት የነበረው እርሻ አሁንም ይጎበኛል። እንዴት ሄዱ እንዴት አሉ? እዛ ጋር ብራናው መጽሐፉ ብዙ አለ። እንዳውም ይሄ ፓስተሩ የሚገርምህ በእንግሊዝኛ ተርጉሞት አለ፣ አንብበው፣ እዛ ውስጥ ታገኘዋለህ በብዛት ሞር እና እንዴት ሆነ እንዴት እንደዚህ ልጠይቅ አትችልም። ምክንያቱም ከግብፅ አሁን ደስ የሚለው ፓስተሩ የጻፈው በግልጽ አድርጎ ጽፏል እያልክ ነውና ሪፈር እያረክ ያለው ፓስተሩን ነውና አይደለም። ሪፈር እያረክ ያለው ፓስተሩ የጻፈው የኛን ሃጊዮግራፊ የኛን የብራና መጻሕፍት ወይም ደግሞ
ጣና ቂርቆስ ላይ ያለውን ታሪክ ተንተርሶ እንደገና ደግሞ እንዳውም ምን ይለዋል መሰለህ በምድር ላይ እንደዚህ አይነት የተቀደሰ ቦታ የለም ይለዋል። ያችን አካባቢ ግን እንትን ነው። እስቲ እዚህ ላይስ ዘመነ መረጃው አለ? ቆይ ሰላም ለእናንተ ይሁን። እንዴት አለ ዘመነ? ቆይ ትቀጥላለህ አንዴ። ኦኬ እሺ ትቀጥላለህ። ስውሩ ቅድስት ድንግል ማርያም ዮሴፍ እና ኢየሱስ ክርስቶስ ሆነው ወደ ጣና ሲመጡ የምግብ ለውጥ አልነበረም? እንደዚህ የጤፍ እንጀራ ነው ይበሉ የነበሩት? ምንድነው አመጋገባቸውስ ምንድነው የነበረው? እነሱ እስራኤላውያን ስለነበሩ አመጋገብ ላይ ችግር አልነበረም ወይ? እንዲህ አይነት የባህል ለውጦች አልነበሩም ወይ ነው? ኦኬ ምክንያቱም አንዳንድ መረጃ ስሰማ ኢትዮጵያውያንና እስራኤላውያን አንድ ነን የሚልም አንዳንድ ነገሮች ስለሰማሁ ነው። ኢትዮጵያና ጁዳዮ ክርስቲያኒዝም እኛ የምንባለው ሞኖቲዝም በአንድ አምላክ ወይም ደግሞ የኦሪት መስዋዕት እነ ተድባ ማርያም እና አክሱም ማርያም ይሰዋበት ስለነበረ ተወራራሽነት አለ። ቢኮዝ አርክ ኦፍ ዘ ኮቨናንት ጋር የሚያገናኝን ወይም ከንግስት ሳባ ጋር አለ። በነገራችን ላይ ፋይቭ ፔንታቱክ አምስቱ ብሔረ ኦሪት ከመጻፋቸው በፊት ሊቀ ነቢያት ሙሴ ኢትዮጵያዊቷን እንዳገባ የሚካድ አይደለም። ኢትዮጵያዊቷን እንዳውም እህቱና ወንድሞቹ ሲያጉረመርሙ በለምጽ እንደተመጡ። ስለዚህ ወደ አንተ ጥያቄ ስመጣልህ ምንድን ነው አሜሪካ ሀገር ሂደህ ጤፍ ጋግሩልኝ አትልም። በስደት ነው ያገኙትን ሁሉ ይበላሉ። ራሱ እግዚአብሔር ነው፣ አምላክ ነው። እንግዲህ እሱ ባወቀ በነገራችን ላይ አምልኮተ እግዚአብሔር እንዳልተቋረጠና ሂስቶሪያን ወይም ደግሞ ኢትዮጵያን አንተ ስለማታውቃት ነጮችም ከምታውቃት በላይ እንደሆነ እየነገርኩ ነው እንጂ ስላመጋገባቸው የምን ነው ይሄ ራሱ ኩዌሽን ውስጥ የሚገባ አይመስለኝም። ወንድም አሁንም እሺ ችግር የለም መመለስ ግን ካልፈለክ ትችላለህ። ግን ያርስ ነበረ ይዘራ ነበር ስላልክ ነው፣ ራስ ስላልክ ነው። ይጎበኛል። ሂስቶሪካሊ ብትሄድ እኮ ጣና ቂርቆስ ኢየሱስ ክርስቶስ ይጎበኛል። ምንድን ነበረ ሲዘሩ የነበሩት ነው እኔ ጥያቄ። እንደገና መሬት ውስጥ የማኑ ከማን ያገኙት መሬት ነው? አይ ሃቭ ኖ አይዲያ። እግዚአብሔር ያ ነው እኮ አሁን ዮሴፍ እንዲሁ ሳስበው ራሱ መልኩ ራሱ ነጣ ይላል ብዬ ነው ማስበው። እንዲሁ ሳስበው ማለት ነው። እንዴት መሬቱንም ስማ ኢትዮጵያ ታዲያ የእንግዳ ተቀባይ አይደለች እንዴ? ሙሐመድን አልተቀበለችም አይደለም? ትክክል። ግን አይ ቦታ አግኝቶ ተሰጥቶት እርሻ ይዘራና ይኖራል። ነዋሪ ነው ማለት ነው እኮ አሁን እንደ አነጋገር ጊዜው እስከሚደርስ እስከሚመለስ ድረስ አንዴ ላውራ ሶፊ ድረስ 3 ዓመት እኮ ነው ወንድም አለም ወደ ግብጽ ሸሸ እንጂ የት እንደነበረ እኮ አልተጻፈም። ስንት ዓመት ነው ባህር ዳር የተቀመጠው? አይ ሃቭ ኖ አይዲያ። እግዚአብሔር በሚያውቀው ግን እዛ ላይ እንደነበረ ታሪክ ይጎበኛል። ይሄን እንደ ቀላል አትዩት። ይሄን እናንተ ነጮች ብትሆኑ ሰርች አድርጋችሁኝ ትደነቁበት ነበር። አሁን ከሃይማኖት ወጣ ብለህ እስቲ አሁን ለምን ሰርች አታርጉም? በቃ ሰርች አርጉ እስቲ፣ እዚሁ ያላችሁ ሰዎች ሰርች አርጉ። ጥያቄም ለመጠየቅ እንዲመቻችሁ ባለማወቅ ከማውራት። እሺ BMW ምንድን ነው ያልከው? አመሰግናለሁ የተከበሩ ፓስተር፣ በጣም ቴንኪዩ። እኔ አንድ ጥያቄ ስላለኝ ነው ለሰውሩ። እዚህ መጥቶ ኢትዮጵያ ሲኖሩ ነበረ ብለሃል እና ወንድሜ ፓስፖርት ነበራቸው፣ እንዴት ነው ሊገቡ የቻሉት? እንግዲህ ሬዚደንስ ፐርማነንት ያገኙ እንዴት ነው? ፓስፖርት ምናምን የሚባለው ፕሮቴስታንቶች ኢትዮጵያ ከገቡ በኋላ የመጣ ነው። ፓስፖርት በፊት ፓስፖርት ምናምን የሚባል ነገር የለም። ለሚፊኒሽ ልጨርስልህ፣ ይቅርታ። እንግዲህ አንድ የውጭ ዜጋ ከሌላ ሀገር ወደ ሌላ ሀገር ስጓዝ ኤምባሲ ፕሮሰስ አድርጎ ኢንተርቪው አድርጎ አፕላይ አድርጎ በአፕሊኬሽን ነው የሚገባው። በዛ ላይ አንተ ደግሞ ኢትዮጵያ ውስጥ ይኖሩ ነበረ፣ እያርሱ ነበረ። እኔ የኔን ጥያቄ ነበረ የተከበሩ ፓስተር የጠየቁት ቅድምና ምን ይበሉ ነበረ ያሉትን አልመለስክም። ምክንያቱም የምታረስ እንግዲህ የምታረስ ከሆነ ምዘራ ነገር ሊኖር ይችላል አይደለም? ሰው ዝም ብሎ እንግዲህ እንደ ዕቃ አያርስም አይጫወትም አይደለም? እንዴ ማረስ ማለት በበሬ እየታረሰ እህል ይዘራል። ከዛ እህሉ ሲደርስ ደግሞ ይታጨዳል። ገብቷል አይደለ? ከዛ ጎተራ ላይ አይደለም እንዴ? አላማው ምንድነው? የማረስ መጀመሪያ ጎንደሬን አስገባው፣ ዘመነን አስገባው። ለምን? እዛው ባህር ዳር ስለሚኖሩ መረጃው ስላላቸው አንድ ያስገባው። ኖ እኔ አውቅ ያለው ሁሉንም መረጃ አውቃለሁ ብለህ አይደል ነገርከን ወንድማችን።
ፈረንጅ ብሆን ይቀበለኛል። ፈረንጅ ስላልሆናችሁ ነው የማትቀበሉኝ እንጂ እኔ በጣም ተምሬያለሁ ብዙ ነገር አውቃለሁ ብለህ ነው የነገርከን። በጣም ተምሬያለሁ ብዙ ነገር አውቃለሁ አላልኩም። ያላልኩት በእነዚህ ነገሮች ላይ ነው። ይቅርታ ግን ስንጠይቅ I have no idea እያልከን ነው። እኔ ያልኩህ አምልኮተ እግዚአብሔር ኢትዮጵያ ውስጥ እንዳልተቋረጠ በሕገ ልቦና በሕገ ኦሪት የኦሪት መስዋዕት ይሰዋበት እንደነበረ በመጽሐፍ ቅዱስ የሐዋርያት ሥራ 8:26 አምልኮተ እግዚአብሔር ወደ ኢትዮጵያ በባኮስ አማካኝነት ኢየሱስ ክርስቶስ እንደተመለከ እና አምልኮት እንዳልተቋረጠ ስለ እውነተኛው አምላክ ነው ያወራው። ለምሳሌ ታሪክ ብዬ ኢየሱስ ክርስቶስ ጀሰስን ኢትዮጵያ የሚል የፕሮቴስታንት ፓስተሮች ሁሉ ጽፈዋል ነው እንጂ አልኩኝ ፈርዘር የሆነ ነገር እንትን አላልኩም። እና መረጃ ያላቸው ሰዎች ስላሉ ስማቸው። ዘመነ ቀጥሎ ወንድሜ። እዚህ ጋር ሰርች አድርጌ ያገኘሁት ምን እንደሆነ ታውቃለህ? No, there is no historical or biblical evidence ኢትዮጵያን ቪዚት ለማድረጉ ኢየሱስ ክርስቶስ ይላል። ችግር የለውም። አንድ ነገር ላውራ ብቻ። ቤኪ አንተ ደግሞ ትዊተር ላይ ነው እንዴ የፈለግከው? No, Google is the negative. እንዴ አይ ስውሩ እሺ ስማው ዘመነ አትፍ ኦኬ ዘመነ እድል ስጠው። ቤኪ ትጠይቃለህ አንድ ላይ ጠቅለል አድርገህ ስማና። አመሰግናለሁ ስለተሰጠኝ እድል ሶፊዬ። ሁላችሁንም እንወዳችኋለን እናከብራችኋለን። ወንድሞቻችን ናችሁ። ወንድሜ ስውሩም ያው ብዙ ነገር ተናግረሃል፣ ብዙ አስተምረናል። ማላውቀውም ብዙ ነገር እንዳውቅ አድርገኛልና አንድ ነገር ብቻ ማስተላለፍ የምፈልገው ነገር ምንድነው? አብርሃም ሪሊጅን የሚባሉትን ታውቃቸዋለህ። እስልምና፣ ጁዳይዝም፣ ክርስትና እነዚህ ሁሉም የአብርሃም ሃይማኖቶች ናቸው። ከአብርሃም ስር የወጣንን ማለት ነውና ልዩነታችን አሁን በመጽሐፍት ዙሪያ ነው እንጂ አሁን ወንድሜ ሲናገር የነበረው በታምረ ኢየሱስ በታምረ ማርያም የተነገሩትን ታሪኮች የሃይማኖት ማስረጃ አይደሉም፣ ሊሆኑም አይችሉም። በሃይማኖት ማስረጃ የሚሆን የሚችለው ምንድነው? ኢየሱስ ክርስቶስ አምላክ መሆኑን፣ ድንግል ማርያም ደግሞ የአምላክ እናት መሆኗን ነው የምናወራው። ማውራት ያለብንም ስለሱ ነገር መሆን አለበት ብዬ ነው የማስበው። ገድላት፣ ድርሳናት እነዚህ ሁሉም ለቤተ ክርስቲያን አገልግሎቱ ውሳጣዊ አገልግሎት ነው የሚያገለግሉት እንጂ ከሃይማኖት ጋር መከራከሪያ ብዙም ባንጠቀምባቸው ባይ ነኝ። ከዛ ላይ ኢየሱስ ክርስቶስ ኢትዮጵያ መምጣቱና ለመምጣቱ ለኛ ብዙም እንትን አይደለም። ገብታችኋል? በመወለድና በመርገጥ አንዴ ግን በጣም ይቅርታ አድርግልኝና ዘመነ ስውሩ እኮ የኔን ሐሳብ አጠናክሮ ይነግሯቸዋል ብሎ ነው። ችግር የለውም ወደሱ ልመጣ ነው። እያፈረስከው ነው ብዬ ነው የሱን ሐሳብ። ተረጋጋ። አላፈረስኩትም። አሁን የሱን ብደግፍ እናንተ እኔ ላይም ይንጫጫሉ። ገብቷል አይደለም? ዘመነ ብዙ መንጫጫታችንና መከራከራችን ጊዜ ይፈጃል እንጂ ያን ያክል ለውጥ አያመጣም። ገብቷል? ለውጥ እዚህ ውስጥ እኮ ማንም ቢንጫጫ ማንም ቢጮህ ታሪክ ከሆነ ወደድክም ጠላህም መናገር መብት ነው። የሚሰማ የሚቀበል ይቀበላል፣ የማይቀበል አይቀበልም። አለቀ። ልክ ነህ። አሁን ለምሳሌ እኔ በታምረ ማርያም የተጻፈውን አምናለሁ እቀበላለሁ፣ በታምረ ኢየሱስ የተጻፈውን አምናለሁ እቀበላለሁ። አንዴ ይቅርታ ዘመነ፣ እኔ ፈቅጄልህ የነበረው ምን ነበር መሰለህ? እሱን ያንተን ሐሳብ በሌላ እንትን ላይ አንሸራሸው። እኔ እያልኩ ያለሁት አምልኮተ እግዚአብሔር በኢትዮጵያ ምድር ላይ አልተቋረጠም። በሕገ ኦሪት እነ ተድባበ ማርያም እና አክሱም የኦሪት መስዋዕት ይሰዋበት እንደነበረ በሂስቶሪካል የሆነ ለምሳሌ ተድባበ ማርያም ሄደህ ከሆነ መጽሐፍ ቅዱስ ላይ ተድባበ ማርያም ላይ ይሰዋን ባይልህም የኦሪት መስዋዕት እንደነበረ መጽሐፍ ቅዱስ ይነግራል። የኦሪት መስዋዕት ደግሞ በሂስቶሪ ሞኑመንት ወይም በመረጃ ኢትዮጵያ ውስጥ አለ እያልኩ ነው። ለምሳሌ ጀሰስን ኢትዮጵያ የሚል ደግሞ ኢየሱስ ክርስቶስ ጣና ቂርቆስ ስላለ እኔ አሁን አንተን የጠራሁህ ምንድነው አስገባኝ ስላልክ ጣና ቂርቆስ አካባቢ የምትኖር መስለኝ እዛ ጋ እንዳውም የጣና ልጆች ያስጎበኛሉ። ምን ብለው ኢየሱስ ክርስቶስ የነበረበት አረጋዊ ዮሴፍ ይዘራበት የነበረው ድንግል ማርያም ልጇን ታሳድግበት የነበረው ቦታ ይሄ ነው እየተባለ በታሪክ ለዘመናት በተጻፈ መጽሐፍ የተጻፈ አለ እያልኩ ነው። እሱ መጽሐፍ ስለምፈልገው ነው እንጂ ከፕሮቴስታንት ጋር ስናወራ ባይዞ ሶፊ ልንገርህ፣ ሶፊ አፕሪሼት የማደርገው ልቡን ከፍቶ እያዳመጠህ ነው። በትክክል ሂስትሪ ከሆነ ፓስት ኢቨንት ነው። ኦፍኮርስ
የነ አክሱም የነ ላሊበላ የነ ጎንደር ወይም አማራነት፣ ኦሮሞነት፣ ትግሬነት በካሪክላም እየተማርከው አይደለም። የምትማረው ዌስተርናይዝድ የሆነ የነጮችን ትምህርት ነው። ካሪክላም ሲጀምር የኛ ካሪክላሙ መፈተሽ አለበት። የሚሰማኝ አካል መንግስት ካለ በደንብ ከሰማችሁኝ፣ ማንኛውም አካላት የሚመለከታችሁኝ እንደገና ከሀ ብለን በኢትዮጵያ ውስጥ ያሉ ከጉራጌ እስከ አማራ እስከ ኦሮሞ እጅግ ጠቃሚ የሆኑ ሴቶችን እየተማርን አይደለም። በዚህ በ21ኛው ክፍለ ዘመን ላይ ጦርነቱ በሶስት የተከፈለ ነው። ምን? በሳይኮሎጂ፣ በባህል፣ በሃይማኖት። አንድ እግዚአብሔር ነው፣ አንድ ጌታ ነው። ግን ሺህ ሃይማኖት ተፈጥሮ እርስ በርስ እንድትጨቃጨቅ፣ ስራ እንዳትሰራ፣ ሰርተህ እንዳትበላ፣ ወደ ቴክኖሎጂ እንዳትሄድ ትደረጋለህ። ሳይኮሎጂካሊ ጥቁሮች ዝግመተ ለውጥን ያልጨረስክ ነህ እየተባልክ ነው። ግን አንተ ጥቁር ነኝ ውብ ነኝ ነበር የሚለው። ጥቁር የውበት መለኪያ ነበረ። እንደገና በባህል የነ ጎንደር የነ አማራ የነ አክሱም የነ ላሊበላ የትግሬው የአማራው ይሄ አለባበሳችን ምናችን የለም፣ ተወረናን። ስለዚህ እንመለስ፣ ያለንን እናክብረው። እንደ ቻይናዎች እንደ ጃፓኖች ባህልን አክብረህ ሃይማኖትን መጠበቅ ይችላል እያልኩ ነው። ከገባህ ኢየሱስ ክርስቶስ መሐመዳውያንን እንደተቀበለች ኢትዮጵያ ኢየሱስ ክርስቶስንም ተቀብላ ነበረ። ታሪክ አለ እያልኩ ነው። ስለ ፌስ እንዴት እንደማወራ አንተ ለእኔ አትነግረኝም። አም ቴዎሎጂያን ብራዘር። እኔ አሁን ያንተን ያስገባው ይቅር በለኝና ወንድም እሸት በፍቅር መረጃው ጣና የምትኖሩ ልጆች ካላችሁ ነው። ጣና አካባቢ ያላችሁ ልጆች ባህር ዳር ላይ እሱን መረጃውን ስጡኝ ነው ያልኩ ወንድሜ እንጂ ያንተን ሀሳብማ ሌላ ቀን ታንሸራሽረዋለህ ከይቅርታ ጋር አይመስልም? ችግር የለውም አባቴ። እኔ ለወጣቱ ማለት ለህዝቡም የሚጠቅመው እሱን ነገር ነው በማለት ነው እንጂ ያንተን ንቄ ወይም ያንተን እንትን አድርጌ አወዳድቄ አይደለም። አንተ ዘመነ ጥበብ ኢየሱስ ክርስቶስ ከድንግል ማርያም ጋር ከዮሴፍ ጋር ሆነው ባህር ዳር ጣና ላይ እንደነበሩ ታውቃለህ? አሁን እዛ እርሻ እንደነበረው ታውቃለህ? አሁን እሱን አውራ ታዲያ። እሱ ታዲያ የተለየ ምን አወራ? እኔ የምኖረው እዛ አይደለም። አጋጣሚ ሆነ እኔ የማውቀው እሱን በታሪክ ነው። በዛም በአንዳንድ የታምር መጻሕፍት ነው የማገኘው። እኔ የምኖረው በትግራይ ነው። ታምናለህ? ግን እዛ ባህር ዳር ላይ ኢየሱስና ማርያም ዮሴፍ፣ ቅድስት ድንግል ማርያም ዮሴፍ እና ጌታችን መድኃኒታችን ኢየሱስ ክርስቶስ እዛ እንደነበሩ ታምናለህ? እሱ እንደ የራሴ ፐርሰናሊቲ ነው። ገብቷል? ማመኔ አለማመኔ አያድነኝምም አያስኮንነኝም። ገብቷል? የጠየቁህ ይሄን ታሪክ ትጋራዋለህ ወይ ትቀበለዋለህ ወይ ነው። ኢየሱስ ክርስቶስ ገበሬ ሆኖ ነበር አልነበረም ነው ጥያቄው። ባህር ዳር ላይ ያርስ ነበር እያላችሁ ነው ደግሞ ዛሬ ጣጣም እሱ አላለም እንዳናትበሉ እኛ እሱ አላለም። አንተ ነው የምትባል ሰውዬ ነው እዚህ የሚረብል እንደሱ የሚባል አላሉም እነሱ። ዮሴፍ ነው እርሻ የነበረው። አትቀላቅሉ። ይሄን ነው የምቀላቅለው። ሌላው ደግሞ ዘመነ ያው ትግራይ አካባቢ ነበርኩኝ ስላልክ ትግራይና አማራ ክልል አካባቢ ላይ ማርያም እና ዮሴፍ አንድ ላይ እየሄዱ ማርያም ውሃ ተጠምታ ልጇን ይዛ በነበረበት ሰዓት ውሃ ምጠጣ ስታጣ ውሃ አንድ ጊዜ ልጇ ፈለቀላትና እዛ አካባቢ ላይ አላለም። እንደሱ አላለም። ውሃ ልጠጣ ጠማት። ከዛ ሰዎቹን ስትለምናቸው እምቢ አሏት። እምቢ ሲሏት ልጇ ውሃ ፈለቀላት። ከዛ እሷ ከጠጣች በኋላ የአካባቢው ሰዎች እንጠጣለን ሲሉ ውሃው መራራ ሆነ ነው ያለው። በቃ ይሄንንስ ታሪክ ታውቃለህ ለማለት ነው አቶ ዘመነ። አዎ በመጽሐፍ ግን ቆይ ፓስተር ያልገባኝ አሁን ቀንዴን የምትሉኝ ማለት ነው። አሁን ለኢትዮጵያ ገበሬ እርሻ ያስተማሩ ዮሴፍ ነው ልትሉ ነው ቀስ ብላችሁ? እሱ መጠየቅ ትችላለህ። ቅዱሳዊ መረጃ የለም ተባለ እኮ ሶፊ። ምንድን ነው እያላችሁ ያለ? ይህን መጽሐፍ ይህን ቃል አሁን ያገኘሁት በማህሌተ ጽጌ የሚባል ማህሌት አለን። የምስጋና መጽሐፍ የድንግል ማርያምን የስደቷን ህይወት የሚታርክ ማለት ነው። እሺ አንቃ ማይ ወለእሙ ከመትስተ እምኒሃ አመራ ለሰባዛቴ ሀገር ከመይስተይ ወለ ሰባዛቴ ሀገር አምራራ ወለ ረሆቃን ፈውሰ ወጥም ተገብራ ነው የሚለው። አሁን እሱ ውሃ ከጭንጫ ላይ አንቅቶ ለእናቱ አመለከታት ከዛ እንድትጠጣ። የሀገሩ ሰዎች ሲጠጧት መራራ አደረጋት። የርቁ ሰዎች መጥተው ሲጠጧት ደግሞ መድኃኒትና ፈውስ አደረጋት ነው የሚለው።
አንደኛው ማለቴ ጽጌ በተባለ መጽሐፋችን አባ ጊዮርጊስ አስቀምጦልናል። በማህሌታችን በጾመ ጽጌ ሁሌም እንቆመዋለን። ስለዚህ አንተ ከጭንጫ ላይ ነው ያመጣው ትላለህ፣ እሱ ደግሞ አፈለቀላት እያለ ነው። እሱ ራሱ እኮ ይጋጫል። ኖ አልተጋጨም። ከምን እንዳፈለቀ እኮ አልገለጽኩም። እሱ የገለጸው ትክክል ነው። እኔ እንዳፈለቀላት ነው የነገርኩ። ከምን እንደፈለቀ እሱ እየነገረልህ ነው። በነገራችን ላይ ግን ነጮች ጀሰሲድ ኢትዮጵያ ብለው ሲጽፉ ያውም ፓስተር ዶክተር ፕሮቴስታንቶች ለምንድን ነው አሽሙራዊ ንግግር የምታደርጉት? ኧረ ማን እዚህ ተናገረ? ማን ክፉ ተናገረ? ጥያቄ ነው ሶፊዬ፣ አንተ ነህ ስለማላውቀው ነገር መጠየቅ። እኔ አዲስ ነገር ነው የሰማሁት ዛሬ ገና። ምን እንዳለ ታውቃለህ? አስተራረስ አለ። አስተራረስ ለዮሴፍ ነው ወይ ለኢትዮጵያ ገበሬዎች? ምን አሽሙር አስኬደህ አንተ? ምን እሱ አይደለም እሱ አልተናገረም ያልኩት። ምንድን ነው የምታወራው? አንተ ነው እኮ ጠየቀህ። ሶፊ አንተ ነህ። ቆይ ፓስተር፣ እኔ ያልኩት እኮ ራሱ ዮሴፍ ስላስተማረን ነው ወይስ ከዛሬ ሌላው በትራክተር ሲያርስኛ በበሬ እንድናስር ተወክተን ይቀረን? እንደዛ ምን አስጠየቀህ አንተ? ሲጀምር አንተ ነህና ራያው የምትጠይቁት ጥያቄ በጣም እንትን ይላል። አይመጥንም ጥያቄያችሁ። አንዱ ፓስፖርት ይዞ መጣ ወይ ይላል፣ አንዱ ያስተማረን እሱ ነው። ታሪክን እንዴት እንደምጠላው ጥያቄ ተገኝቶ ነው። ቅዱሳዊ መረጃ የሌለውን ነገር እዚህ ጋር ማንነው የጻፈውን መጽሐፍ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ኢየሱስ መረጃ የለም። ቆይ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ who was the highest of the treasure of Queen ህንዳኬ የነበረው ባኮስ፣ ኢትዮጵያዊ ባኮስ ክርስትና ወደ ኢትዮጵያ እንዳመጣው ታምናለህ? በዚህ ትክደዋለህ መጽሐፍ ቅዱሱ? ኦኬ ግን ትክክለኛ ነው። ስውሩ ያነሳው ሐዋርያት ሥራ ምዕራፍ 8 ላይ ጥሩ ነው። ግን የትኛዋ ኢትዮጵያ ነች? የአሁኗ ኢትዮጵያ ወይስ ሌላ ኢትዮጵያ ነበረች የሚለውም ማስረጃ ይፈልጋል። እነግርሃለሁ። ቆይ እኔ የምልህ ማስረጃ የሌለው ነገር ሲወራ የእርሻውን ጉዳይ ምንድን ነው ነቆራ ያረከው? እኔ እንዲያውም በጣም ምን አይነት ማስረጃ ነው የሌለው? አርኪኦሎጂካሊ እያለ ሂስቶሪካሊ ተጽፎ ብራና መጽሐፍ እያለ ወንድሜ የሚነግርህ መጽሐፍቶች፣ የዜማ መጽሐፍቶች እኔ አልገባኝ። እንዴት ነው የለም የምትለው? ማርያም ኢትዮጵያዊ አይደለች? የስደቷን ታሪክ በአማርኛ ብቻ የጻፋችሁልን በግዕዝ ብቻ፣ በግዕዝ ነው በዕብራይስጥ ያልተጻፈው? ኦኬ ምክንያቱም ኢትዮጵያውያን የሚጠቀሙት ዕብራይስጥኛ ነው። ያኮ ጣና ቂርቆስ ያለ ታሪክ ነው። አሁን ይሄ ጥያቄ ውስጥ ይገባል። ምን ያክል ግን ታሪካችሁን የምትጠሩት ለምንድን ነው? አንተ ስለ ቴዎድሮስ ስለ አፄ ቴዎድሮስ በአማርኛ ሲጻፍ ኢትዮጵያዊ ስለሆነ ነው። አታገናኘው። ቆይ አንዴ ልጨርስ፣ አፌ ላይ አትቁም። የኢየሱስ ክርስቶስ እናት ማርያም እስራኤላዊ ነች፣ አይሁዳዊ ነች። ስደቷ ከተጻፈ የስደቷ ታሪክ ለምንድን ነው በዕብራይስጥ ያልተጻፈው? ለምንድን ነው ደምህ የሚፈላው በዕብራይስጥ ለምን አልተጻፈም ሲባል በአማርኛ ሲጻፍ ነው የጸጥታ የሚሆነው? እሱ የአንተ ሀሳብ ነው። በነገራችን ላይ ምን እንደምታስገርመኝ ልንገርህ። ማለት የምታስገርመኝ ኢየሱስ ክርስቶስ በ3 ዓመት ውስጥ ለምሳሌ 3 ዓመት ነው አይደል በስደት የነበረው? 3 ዓመት ከ3 ወር ነው አይደል? አንተ ነህ። እሺ ዲያቆን እየሰራሃለሁ። እሺ እኔ ላወራ አይደለም መምህር፣ ይቅርታ። ሰላም ልበለው ዳድ፣ ሰላም ልበለው፣ ሁላችሁም ሰላም ልበልና ልወርድ ስለሆነ ነው። በጣም ደስ የሚል ውይይት ነው በነገራችን ላይ ማለት ይቅርታ፣ ዝም ብዬ ማሳሰቢያ ልስጥና 1 ደቂቃ ብቻ ይፍቀዱልኝ። ምንድን ነው ያላወቁትን ማወቅ፣ ታሪክን ማወቅ ምናልባት እንደ ክፋት አሁን ነገረ ድህነት ላይ አይደለንም አይደል? መጽሐፍ ቅዱስ ላይ አልተጻፈም እንደዚህ ያልተባለን ከዛ አይደለም። ይህ ታሪክ ነው፣ ያለ ነው የሌለ ነው። ካለ እሰየው፣ በጣም መልካም ነው፣ ደስ ይላል። እመቤታችን መሰደዷን ማናችሁም ታውቃላችሁ። በስደቷ ግን የት የት ገብታለች፣ የት የት አርፋለች፣ ልጇ ይዛ ከዮሴፍ ጋር የት የት ተሰዳለች የሚለውን ነገር ያላወቀውን አካል ቢያቅ የሚያውቀው ደግሞ ብንረዳውና ሐሳቡን እስኪጨርስ ብንጠብቅ። ለምን እኛ ኢትዮጵያውያኖች ነን፣ ወደድንም ጠላንም። ምናልባት እምነታችን ተለያይቷል እንጂ በስጋ ዘመዳማሞች ልንሆን እንችላለን፣ በደማችን ደግሞ ኢትዮጵያውያኖች ነን። የትም ሆንን የት ማንም ሆንን ማን ምንም ልናመጣ አንችልም፣ ኢትዮጵያውያኖች ነን። ነገር ግን እምነት የግል ጉዳይ ነውና በእምነታችን እግዚአብሔር ያበርታን። ነገር ግን ታሪክን ማወቅን የሚያህል ነገር የለምና ይህ ታሪክ ያለ ከሆነ ሁላችንንም ሰርች እያደረግን መጽሐፍቶቹ የት ነው የሚገኙት? በግዕዝም ይጻፍ፣ በአማርኛም በትግርኛም በማንኛውም ቋንቋ ይጻፍ፣ እንዴት ነው የተገኘው? ይህ መጽሐፍ የት ይገኛል?
ጸሐፊው ማን ነው? ዓመተ ምሕረቱ መች ነው የሚለው ነገር በደንብ ቆም ብለን ማስተዋል። ምክንያቱም እኛ በእድሜም ቢሆን እግዚአብሔር ይመስገን ታላላቅ ሰዎች ነን፣ ከ30 በላይ ነን፣ ማስተዋል የምንችል ሰዎች ነን። ለምን መጽሐፍ ቅዱስ ብቻ ሳይሆን ሳይንስንም ጭምር ስለሆነ እያነበብን ያለ ነው። ሳይንስ በራሱ ምንድን ነው? የታሪክ መጽሐፍቶች ምንድን ናቸው? ምንን ያካትታሉ የሚለውን ነገር አብረን ማየት ይኖርብናል። ምን ችግር አለው? በፍቅር በንቀስ ሳይሆን ዲያቆን፣ እኛ እኮ ፍቅር አላጣንም። እኛ ዮሴፍ እርሻ ነበረው ከተባለ ይዞታ አለን ብለው እስራኤላውያን ሊመጡ ነው ማለት ነው። መሬቱ የኛ ነው። አንተን አንድ ይቅርታ፣ እሺ፣ እኔ ብዙ አላወራም እና ማለት ነቀፌታ አለ ሳይሆን በመከባበር እናውራ። ዮሴፍ ደግሞ የግሉ እርሻ ላይሆን ይችላል። አሁን ለምሳሌ ስናነብ ምናልባት የተሰደደ ሰው ስደትን እናውቃለን ብዙዎቻችን አይደል? የተሰደደ ሰው በጥገኝነት ተጠግቶ የግለሰቦችን እርሻ ያርሳል። ብዙዎች አባቶቻችን አሁን እናንተ ስለማትቀበሉ እንጂ እርሻ አርሰዋል። በስደታቸው መጥተው ኢትዮጵያ ላይ እርሻ አርሰው ተጠግተው በቅድስናቸው ያ ዘር የተዘራውን ዘር ወቅቱን ሳይጠብቅ ሲደርስ ይሄ ዘር እንዴት ደረሰ ብሎ ያ በግብርና ቀጥሯቸው የነበረውን ገበሬ እንዲህ ሰው የዘራውን ዘር ያለ ጊዜው ደርሷል፣ ምን አይነት ጸጋ ቢኖረው ነው? አይ እኔ ይቅርብኝ፣ በቃ ይሄ ሰው ሰራተኛ ላረግ አልወድም ብሎ የተቀበሉ ገበሬ አለ። እንዲህ ድንቅ ተአምራትን ያደረጉ አባቶች አሉ። ለምን አሁን እነገሌ ናቸው ብንላችሁ ተቃውሞ ስለምታመጡ ሐሳቡንም ማፈራረስ ስለሚሆን በዝርዝር ይሄንን ማለት አልችልም። ነገር ግን ስለ ጣና ማወቅ፣ በትግራይ ዙሪያ እመቤታችን ተሰዳለች የት አካባቢ ማወቅን የሚያህል ነገር የሚጠቅም ነገር የለም። ማወቅ ምን ችግር አለው? ካለ አለ ነው፣ ከሌለ ግን የለም። ነገር ግን ፓስፖርት ነበራት አልነበራትም? እንዴት የተሰደደ ሰው ፓስፖርት ይዞ ተሰዳለች? የተሰደደችው እኮ በመላእኩ በገብርኤል አማካኝነት ሕፃኑትንና ማርያምን ይዘህ ሂድ ተሰደድ ነው ያለው አይደል? ተሰደደ ይዞ። ግን ኢትዮጵያ መጣ አልመጣም? መጣ። መሬቱ የግለሰብ የውጭ ሀገር ገበሬ እንደዚህ ያደረገ አላደረገ እንደዚህ አይደለም። ተው፣ ይህን ለማለት ነው። አመሰግናለሁ። ዳድ እግዚአብሔር ያሰማልን። በሌላ ቀን በሌላ እናመሰግናለን። ዲያቆን መጽሐፉን አገኘሁት። የሚገርምህ በእንግሊዝኛ የተጻፈው ተተርጉሟል። ኢየሱስ ክርስቶስ በኢትዮጵያ ምድር ይላል። ቆይ እንትኑን ማርያም እረፍት ታደርግበት የነበረ ቦታ ይላል። ከቤተ ክርስቲያን ውጭ እንደወጣን አውልቄ የነበረውን ጫማ አደረግኩኝ። አባን ተከትለን ወደ ትንሿ እና አጠገቧ ወዳሉት ሁለት ዳገቶች አመራን። አባም በዚህች ትንሽ ጎጆ በር የሚከፈቱትን ቁልፎች ሲያመጡ ጥለውን ሲሄዱ እኔ ኢየሱስ ከታቦቱ ፊት ለፊት ተንበርክኮ ከእግዚአብሔር አብ ጋር መወያየትን ማሰብ ጀመርኩኝ እና ነገሩ በጣም እንቆቅልሽ ሆነብኝ። አባ ቁልፉን ሲያመጡ በሄዱበት ጊዜም ምስጋና አንዴ ይቅርታ ራሱ ነው እንደ ጻፈው ይሄን መጽሐፍ እኔ ኢየሱስ ምናምን የሚለው የብራናው መጽሐፍ አየው። ከዚህ ነው የተተረጎመው። ከዛሬ ማለት ነው ወንድምዬ ከዛሬ 2000 ዓመት የነበረ መጽሐፍ ነው ይሄ መጽሐፍ። እዛው ጣና ቂርቆስ ላይ የሚገኝ ስለ እመቤታችን ማርያምና ስለ ዮሴፍ። እንደውም የሚገርምህ ወደ ጣና ቂርቆስ ከተደረገ ጉዞ ጋር ወደ ጣና ገዳም የሚወስደው መንገድ መጽሐፍ አንዴ ፓስተር ይሄ መጽሐፍ አንተስ ይሄ ነገር ምንድን ነው? ምን ተፈጠረ? መጽሐፉ አለህ እንዴ? አንተ ዝም ብለህ እኮ አሰማን። መጽሐፉ እኮ የሚለው እኔ ኢየሱስ እንደዚህ ሆኜ እያለ ነው። እና ራሱ ኢየሱስ ነው ወይ መጽሐፉን የጻፈው? አንደኛው ወንድሜ እስቲ ተረጋጋ። ምን የአይምሮ አለመረጋጋት ችግር አለብህ እንዴ ወንድም? ከይቅርታ ጋር ያነበብከውን ነው እኮ የነገርኩህ። እኔማ ለመረጋጋት አይደለማ ብሏን እንደዚህ አንተ አላልክም እንዴ ስታነባውን? እኔ የታየው እስኪ ስማው፣ እስኪ አንዴ እሺ ላንብብልህ። አንዴ ስማው። ምን በስመ አብ ወወልድ ወመንፈስ ቅዱስ። አንዴ ታሪኩን ለማጠልሸትና ለመደበቅ አጀንዳ ለማስቀየር ከሆነ
ያለ አባም ልብ ብለህ ስማ። አባም የዚች ትንሽ ጎጆ በር የሚከፍቱት ቁልፍ ሲያመጡ ጥለውኝ ሲሄዱ ይልና እኔ አለ ማነው? ጸሐፊው ነው። ኢየሱስ ከታቦቱ ፊት ለፊት ተንበርክኮ ከእግዚአብሔር ጋር መወያየቱን ማሰብ ጀመርኩኝ። እኔ ያለው ማብራሪያውን ተውና ከላይ ጀምረህ አንብብልን። ምን ሆነ ነው አንተ የምትቃዠው? አስወጣው ሶፊ ራሱ ከፈለከ በደንብ አንብብልን ከላይ ጀምሮ። ራሱን ማሰብ ጀመርኩኝ ያለው ኢየሱስ ክርስቶስ ራሱ ምን አይነት ሰው ነው? ዝም ብለህ አንብብ፣ አታብራራ። ዝም ብለህ በቃ አትቃዣ። እንደ ሰው እንደ ሚዲያ ላይ እኮ ነው ያለኸው። ቢያንስ ይሄ ሁሉ አይደለም ከሺህ ሰው በላይ ቀርቶ ለአንድ ሰው ሪስፔክት ስጥ። ያላለውን አሁን አጀንዳ አታስቀይር፣ ጭቅጭቅ አትፍጠር። መጽሐፉ ተገኝቷል። ገርሞኛል። እኔ ራሴ ይሄ መጽሐፍ አገኛለሁ ብዬ እኔ ምለው ማድመጥ አይችልም፣ ጆሮ የለውም። ራሱ መጽሐፉ ከላለው አንተ የምታወራው የሚወራ አንተ እኮ አንዴ ይጨርስና ከዛ ሲጨርስ ሐሳቡን ተነደበ አይደለም ይጨርስ ሞቶ ነው በስላሴ። ይኸውላችሁ አንዴ እኔን ስሙኝ። አንድ ደቂቃ ተረጋጋ እስኪ በእናትህ አንዴ ቆይኛ እንስማ፣ እውነቱን ታሪኩን እንስማው። አንተ ሰማ አንድ ደቂቃ ስሙኝ። ከዛ ከተሳሳትኩ ታሪክ መስማት አትፈልግም? ቆይ ከተሳሳትኩ መልሱኝ። አንድ ደቂቃ ስሙኝ። እኔ እያልኩ ያለሁት መጽሐፍ አዳምጥ ይገባሃል። አንዴ አዳምጥኝ አንተ በእናትህ በቃ አዳምጥ። ስታዳምጥ ይገባል። አንዴ ጊዜ የለኝም። ይኸውላችሁ እዚህ ጋር መጽሐፍ ይሄ አብራራ መጽሐፉ ነገራችን ላይ አንተ ዝም ብለህ አይመለከተኝም። ስላንተ እኔ ስለ ሶፊና ስለ እውነት ስለ ታሪክ ነው የማወራው። አንተ አብራራ ዝም ብለህ አንብበው፣ እኛ እንረዳው። በቃ እሺ ዝም ብለህ አዳምጠኝ። ይኸውላችሁ ይሄን ዝም ብለህ አንብብ። ፓርቲመንቱ ነው በነገራችን ላይ ይሄ ብራናው ላይ ያለ መጽሐፍ ነው። ይሄ ኢየሱስ ክርስቶስ በኢትዮጵያ ምድር ላይ ይላል። ወደ ጣና ቂርቆስ ገዳም ከተደረገ ጉዞ ጋር ወደ ጣና ገዳም የሚወስደው መንገድ እያንዳንዱን ነገር ሰውየው ከመጽሐፍ ቅዱሱ ጋር እያገናኘ ለምሳሌ ስለ መጽሐፉ ይሄ ፕሮቴስታንት ፓስተር ነው፣ ዶክተር ነው። ምን ያመሰላችሁ በ2011 ግንቦት ወር ላይ በዕለተ ረቡዕ ዴቭ ኮችስ ወይም ከሳን ፍራንሲስኮ ወደ እኔ ደውሎ ዳግመኛ ወደ ኢትዮጵያ ለመመለስ የያዝነው እቅድ ከምን እንዳደረስኩት ጠየቀኝ። ወደ ኢትዮጵያ ስንመለስ ግን በአማርኛ የተጻፈ መጽሐፍ ቅዱስን ይዘን ለመሄድ ስላሰብን እስካሁን ድረስ የአማርኛውን መጽሐፍ ቅዱስ እንዳገኘው ቢጠይቀኝም በወቅቱ የአማርኛ መጽሐፍ ቅዱስ ማግኘት አስቸጋሪ እንደሆነብኝና ባለፈው ሳምንት ያደረግኳቸው ያልተሳኩ ሙከራዎችን ነግሬው ስልኩን ዘጋሁ ብሎ እዚህ ጋር የጻፈበትን በመቀጠል ይላል አንድ ወጣት ልጃቸውን በሞት የተነጠቁ ቤተሰቦች ጋር በመሄድ በቤተክርስቲያኑ የሚደረገው የቀብር ስነስርዓት ለመካፈል ወደዚያ አመራው። ከቤተክርስቲያኑ አቅራቢያ በጣም ሰፊ ነው ታሪኩ። እንዴት እንደጻፈ እዚህ ጋር ይገልጽላችኋል። የሚገርመው መጽሐፉ እኔ አሁን ጣና ቂርቆስ ላይ እንዳነብላችሁ የፈለኩት ምንድነው ኢየሱስ ወደ ኢትዮጵያ መጥቶ እንደነበር ማረጋገጫ ብሎ እዚህ ጋር ጽፎታል። ለምሳሌ አባ የማነ ብርሃን ቀናሉና ዮናስን እንደተመለከትኩ ተናገሩ። ዮናስም እሳቸው ለእኔ የተናገሩት ነገር ስለዚህ ጽሑፍ ማንም ሰው አያውቅም አየኸው ብሎ በገጹ በቀኝ በኩል ወደ ተጻፈ የግዕዝ ጽሑፍ እያመላከቱኝ ቅድም ያሳየዋችሁን ጽሑፉ ስለ ኢየሱስ ማርያም፣ ስለ ዮሴፍና በመጽሐፍ ቅዱስ ሰሎሜ ተብላ ስለምትጠራው ሴት ነው የሚያወራው። ሰሎሜ የምትባለዋ ሴት ታውቃታለህ ብሎ ጠየቀኝ። እኔም መልሱን ከመስጠቴ በፊት አባ መናገር ስለጀመሩ የእሳቸውን ቃል ተርጉሜ ይሰጠኝ ጀመር። ሰሎሜ የዘብዴዎስ ሚስት ስትሆን የማርያም የአክስት ልጅ ናት። የሰሎሜ ሌላኛው ስሟ ሜሪያም ስትሆን መጽሐፍ ቅዱስ ሌላኛው ማርያም ነው የምትባለው። ሰሎሜ በመጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የተጠቀሰች ሲሆን ለአብነት ያህል ብሎ በማርቆስ 15:40 ላይ ከሩቅ የሚቆመው የሚያዩዋት ሴቶች ነበሩ። እነርሱ ማርያም መግደላዊት፣ የታናሹ ያዕቆብ እናት፣ የዮናስ እናት ማርያም፣ ሰሎሜ ነበሩ ይላል። እነዚህ ከገሊላ ከዚህ በላይ ደግሞ በዚህ ምዕራፍ 15 ቁጥር 42 ላይ ጀምሮ ይከተሉና ያገለግሉ ነበር። በሌላ ቦታ ላይም ሌሎች ብዙዎች ከእርሱ ጋር ወደ ኢየሩሳሌም የመጡ ነበሩ ብሎ ይገልጸዋል። አሁን ድንግል ማርያም አርፋበት የነበረውን ቦታ አንዴ እስኪ። በነገራችን ላይ በጣም የሚገርም መጽሐፍ ነው። ማርያም እረፍት ታደርግበት የነበረው ቦታ ይላል። ልብ በሉ። ከቤተ ክርስቲያን ውጭ እንደወጣን አውልቄ የነበረውን ጫማ እንዳደረግኩኝ አባን ተከትለን ወደ ትንሿ እና በደንብ ይታያል አጠገቧ ወደ አሉት 2 ዳገቶች አመራን። አባ የዚች ትንሽ ጎጆ በር የሚከፍቱ ቁልፎች ሊያመጡ ጥለውኝ ሲሄዱ እኔ
ኢየሱስ ከታቦቱ ፊት ለፊት ተንበርክኮ ከእግዚአብሔር አብ ጋር መወያየቱን ማሰብ ጀመርኩኝና ነገሩ በጣም እንቆቅልሽ ሆነብኝ። በእንግሊዝኛ የተጻፈ ነው የተተረጎመው። አባ ቁልፉን ሲያመጡ በሄዱበት ጊዜ ምስጋና ወደ ዳገቶቹ አብረው እንዲሄዱ ነግረውኝ እና ተከተልኩት። በዚያም ሙቀትና ፀሐይ በትክክል በአናት አቅጣጫ በምትሆን ጊዜ እኔ እሱን እየተከተልኩ የዳገቱ ጫፍ ድረስ ወጣሁ። እሱም አንድ ዳገት ጫፍ ላይ የሚገኝ ትልቅ አለት ወጣ እና አለቱ ላይ የተደረገው ምልክት አሳየኝ። አሁን ባህር ዳር ላይ ያለ ይሄ ምልክቱ እዚህ ቦታ ላይ ነበር። እንግዲህ የጌታችን የኢየሱስ ክርስቶስ እናት ማርያም ጸሎት የምታደርገው ከዚህ ቦታ ሆና ልጇ ኢየሱስ ከአባቱ እግዚአብሔር አብ ጋር ሲነጋገር እዚያ ታቦቱ ተቀምጦ ወደ ነበረበት ዳገት በእጁ እያመለከተኝ ቦታውን ላይ ታየው ነበር። እዚያ ጋር ደግሞ ቦብ አባ እስኪመጡ ድረስ ከጎጆ አጠገብ እየጠበቀ ያለበት ቦታ እየጠቆመ እሷና እሱ እየተጫወቱ ምግባቸውን የሚመገቡበት ቦታ ነበር። ይሄ ሁሉ ደግሞ አባ ማረጋገጫን ያሳዩሃል አሉኝ። እኔም ጎንበስ ብዬ በውስጤ የሚብላላውን ነገር ለአፍታ አጠነጠንኩኝና ምስጋና እየጨረስኩ ነው። ቀና ብዬ እየተመለከትኩ እናም አሁን አንተ እየነገርከኝ ያለኸው የኢየሱስ የነበረበት ሰዓት እዚህ ደሴት ላይ መጥቶ እንደነበር ነው? ግን የእውነት እሱ በነበረበት ሰዓት እዚህ ደሴት ላይ መጥቶ እንደነበር ነው? ግን የእውነት እሱ እዚህ ቦታ ላይ መጥቶ ነበር አልኩት። እሱም አዎን አለኝ እና እዚህ ጋር ታች ይሄ ነገር እውነት መሆኑን ደግሞ አባ ሊያሳዩኝ ይችላሉ አለኝ። ይሄ ቦታ በእውነት ከ2000 ዓመት በፊት ልብ በል ከ2000 ዓመት በፊት ማርያም እረፍ ብላ ጸሎት ካደረሰች በኋላ ልጇ ከአባቱ ጋር ተገናኝቶ ሲያወራ የተመለከተችበት ቦታ ይሆን? ይሄ እውነት ከሆነስ መቼ ይሄ ቦታ ትክክለኛው ተገቢ ክብሩን ነው ያገኘው አልኩና ከዚህ ዳገት ጫፍ ላይ ሆኜ ወደ ታች ደሴቱን እና በዙሪያው የሚገኙትን ነገሮች መመልከት ጀመርኩ። አዎን በዚህ ርቀት ላይ ሆኜ ገነታዊ ስብሰባን ያስተናገደውና አምላክ ምድርን ሲፈጥር እንደነበረ ሆኖ የቆየው ታቦቱ ተቀምጦበት ያለው አለት ይታየኛል። ከዚህ ቦታ ሆኜ ሴቶቹ እንዳይገቡ የተከለከሉበት ቦታ ፍንትው ብሎ ይታየኛል። ሐይቁን ተሻግሮ የሚገኘው የደሴቱ ደረቅና ሰው አልባ ደረቅ መሬት፣ በዙሪያው የሚገኙና የተለያዩ ቅርጽ ያላቸው ደሴቶች ሁሉ ይታዩኛል። እነዚህ ሁሉ ከሚታዩ ቦታዎች ሁሉ ግን ትልቁን ስፍራ የያዘው ከሥላሴዎች ሁለቱ አብና ልጁ ተገናኝተው የተሰበሰቡበት ቦታ ነው። ይሄ ነገር በመጽሐፍ ቅዱስ ላይ አንድም ቦታ ላይ ያላነበብኩት መሆኑን ደግሞ ትንሽ መጠራጠር ውስጤ ፈጥሯል። በመቀጠል ማርያም እዚህ ቦታ ላይ ሆና እና ዛፎቹ መሃል እይታውን አስተካክላ ታቦቱ ወደሚገኘው ድንኳን አይኗን ተክላ የኢየሱስ ልጇንና የአባቱን አብ ስብስብ በምስክርነት ተመልክታ ነበር እያለ በጣም ረዥም ነው ይገልጠዋል። እዚህ ጋር ቢብሊካሊ የሚገልጻቸዋሉ። መጽሐፉ ይህን ነው ባይዘወይ ጀሰስ ኢን ኢትዮጵያ የሚል መጽሐፍ ነው። ይሄ ነው ሰውየው። ይኸው ሶፊ ሰውየው ይሄ ነው። በጣም ቲኒ ነው ጽሁፉ። ዳርምስ ኦፍ በጣም ቲኒ ነው አይታይም። ጣና ቂርቆስ ይሄ ነው። እዚህ ገዳም ላይ ነው የምታገኙት። ቦታው ይህን ነው። በነገራችን ላይ ይሄ የኦሪት መስዋዕት ይሰዋበት የነበረውም አለ እዛው ላይ ታገኙታላችሁኝ። ታቦተ ጽዮን እንደነበረ ይነገራል። እና በጣም የሚገርም ነው። ይሄ ነው ሰውየው፣ ጸሐፊው ይህን ነው። ስለዚህ ኢየሱስ ክርስቶስ በኢትዮጵያ ምድር ላይ እንደነበረ ከ2000 ዓመት በፊት የነበረውን መጽሐፍ ነው። ግን እዚህ ላይ ስውሩ በጣም ይቅርታና በወቅቱ የነበሩ ኢትዮጵያውያን ሳይጽፉት እሱ እንዴት ነው ከ6 ዓመት በፊት መጥቶ የጻፉ? ምን ሶፊዬ ኢትዮጵያ ውስጥ ጸሐፊ አልነበረም? ኢትዮጵያ ውስጥ ጸሐፊ አልነበረም ወይ? እሱ ከየት መጥቶ ነው በማያውቀው ስለ ኢትዮጵያ መጥቶ የሚጽፈው? እሱ በወቅቱ አልነበረም? በጣም አሪፍ፣ በጣም ጎበዝ። ሌላው ደግሞ ልጨምርልህ። ሌላው ደግሞ ተነስቶ የመጣው ከሳን ፍራንሲስኮ ነው አለ። ከሳን ፍራንሲስኮ አሁን ልጨምርልህ ብዬ ነው የተነሳበት ሰውየው ራሱ። አንዴ እመጣለሁ። ሶፊ መጽሐፉ ይሄ ነው። ይኸውልህ መጽሐፉ የግዕዝ መጽሐፍ ነው። አየኸው? በጣም ኦልድ ነው። በጣም ኦልድ ነው አለ። ጣና ቂርቆስ ላይ አለ። አየኸው? መጽሐፉ ይሄ ነው። ፈረንጁ የመጣው ዳርኮፍ ይሄ የታቦተ ጽዮንንም እንዳውም አለ ወደ ውስጥ ይጠቅሰዋል። ፍለጋና አንዳንድ ታሪኮችን ሪሰርች ለማድረግ ነው። ዶክተር ነው፣ ጸሐፊ ነው፣ ፕሮቴስታንት ነው። ስለዚህ ከዚህ መጽሐፍ ነው የተረጎመው። ባይዘይ እየተተረጎመ ነው ተጻፈ ብለው ጎግል ምንድን ነው የምትሉት? 2011 የተጻፈ መጽሐፍ 2000 ዓመተ ምህረት ነው ብላችሁ ስተርኩልን ራሱ
ምን ሆነ ነው መጽሐፉ? ይሄ ብራና መጽሐፍ እንዴ? አንተ ብራና ምናምን እያልክ እሱ ያነሳውን ፎቶ የምታሳየን መጽሐፉ አንተ አታፍስስ እንጂ እኔ ማሳይ ይሄን ጎግል አይደለም ብራናው ይሄ ነው። አይታይም እንዴ? የለም ብራና ላይ ተጻፈ የሚል ታሪክ የለም። አንተ እሱ የጻፈው ብራናው እዛ ላይ ያለ ጣና ቂርቆስ ላይ ያለ እያልኩ እኮ ነው ወንድምሽት 2011 ላይ የመጣው ሰውየው አለ ብሎ እኮ ምስክርነት የሰጠ የለም። መጽሐፉንማ እሱ 2011 ከዚህም ከዛም ሪፈረንስ ወስዶ ጻፈ። የኛም ጸሐፊዎች ደግሞ ኢየሱስ እኛ ጋር መጥቶ ነበር እኛ እንደዚህ ነን ብለን ማለት ስለምንፈልግ እኔም እኮ ዛሬ እኮ ተመችቶኛል ታሪኩ ራሱ ኑሮ ነበር ኢየሱስ የሚል መጽሐፍን ቢኖር እኮ ይመቸኛል። እኔ ኢትዮጵያዊ ስለሆንኩ ይሄ የሰው ልክ ነው ማለት እሱ ጽፈውታል። እኔ ጥያቄን እንዳልጠይቅ አረከኝ። ለምን እንደሆነ ነኝ ሳን ፍራንሲስኮ ከሳን ፍራንሲስኮ ተነስቶ ነው እዛ ሄዶ የጻፈው አልክ። የሰውየው ስልክ ቁጥር ካለ ስጠኝ፣ እኔ አሁን ነድቼ ሄጄ ላናግረው። ቅርቤ ነው። በጣም ደስ ሲል በቃ ሰው የሚባለው እንደዚህ ነው። ሰው ማለት እንደዚህ ነው። የሰው ደረጃ ኢሜሉ ነበረኝ። ይሄ ነው ሰውየው። ዋንዴ ያው ሰውየው ላሊበላ ይሄው መጥቶ ነበር። ሰውየው ይሄ ነው። ኦኬ አድራሻውን እንዴት እንደማገኝልህ ቅድም አግኝቶት ነበር እኮ ሶፊ ጂም ማን ነበር ያልከው? ሶፊ ቅድም አግኝተው ያው ላውጣላችሁ ለናገኘው ደውዬ ራሱን አገኘው። በቃ ሰው ማለት ይባላል ራንኪንግ ጂም ይባላል። ታንክ ዩ። ሰውየው ይሄ ነው። አያው ይሄ ሰውየው እኮ ቫይራል የሚወጣ መጽሐፍ ነው የጻፈው። እንዴ ታፍኗል። ኢትዮጵያ ውስጥ እኮ እውነት እንደታፈነ ነው የሚቀጥለው። አሁንም እኮ እንዳረጋላው ናት የሌለ ነገር ነው። እርሻ አስተማረ ምናምን አልከን ሰማና። አሁን ደግሞ እርሻ አስተማረ ብያለሁ። አሽሙራ ያታርገው በመድኃኒዓለም ያላልኩትን አትበል። አረጋው ዮሴፍ ይዘራበት የነበረው ቦታ ሁሉ ተከልሏል ነው ያልኩ እዚህ መጽሐፍ ውስጥ። እንኳን እሱ ይቅርና እንትኑ ጭሰኛ ነበር እኮ አይደል? ያኛው ደግሞ ዮሴፍ ጭሰኛ ሆኖ ነው ሲዘራ የነበረው አይደለም እንዴ? የራሱ መሬት አልነበረውም። በቃ አንተ ይሄርክ ጨርሰው ሐሳብክን። ምክንያቱም ወይም ተንት ነው በሌላ መድረክ ላይ ባልተባለው። እሺ ባልተባለው አትበል ወንድሜ፣ አለሁ እዚህ እኔ ስላለው ያልተባለውን አትበል። እኔ ባይዞ የምናገራትን ሁሉ ኃላፊነት ወስዳለሁ። መጽሐፉ ከ2000 ዓመት በፊት የተጻፈ የብራና መጽሐፍ ጣና ቂርቆስ ላይ አለ። ይሄ ጂም ኬሪ ወይም ይሄ ዶክተር ፓስተሩ ይሄ ፕሮቴስታንቱ በሪሰርች መልክ መጥቶ የጻፈው ነው። ምንድነው ፕሮቴስታንቱ የምትል? የት አለ ፕሮቴስታንት ነኝ የሚለው? ፕሮቴስታንት ነኝ ብሎኛም በጊዜው የት አለ መጽሐፉ ላይ የሚለው? እሱ ኦኬ አለ እኮ እኔ ፕሮቴስታንት አማኝ ነኝ ይላል መጽሐፉ። የት አለ? አምጣው እንደዛ ያለበትን አምጣው። እቺ ይላል ማርያምን ይላል አምጣው። ኦኬ አስታውሳለሁ። እንደውም ቆይቷል። አታስታውስ። ይኸው እዚያ አጠገብ መጽሐፉ አለ። አምጣ። እሺ ችግር የለውም። ፕሮቴስታንቱ ይሄ ነገር ትንሽ ጠንከር ብለን መጠየቅ አለብን። ለምን መሰለህ? አንድም እየተሰራ ያለው ናሬቲቭ ስንመለከትና ስናይ እውነተኛ ወደ ሆነችው ወደ አንዲቱ ሃይማኖት ተመለሱ የሚል ነገር ይዞ ነው እያለ ያለው። እዚህ የተነሳ አሁን እና ሌላ መሆኑ እውነተኛ ሃይማኖት ነው። ዛቲስ አናዘር ኢሹ፣ ያኛው አናዘር ኢሹ ነው። ፕሮቴስታንት መሆኑ እንደዛ አይነት ነገር መሆኑ በኤቪደንስ ያለው ነገር እንዲቀርብልን ስለፈለግኩ ነው። እኔም በቃ አንተ አሁን ፕሮቴስታንት ነው ሰውየው የሚለው በእንግሊዝኛ ማንጣ ከፈለክ በግዕዝ ከፈለክ በአማርኛ እቀበላለሁ። አንተ ደስ ይለኛል። ሶፊዬ ሂዝ ፕሮቴስታንት እግዚአብሔር ምስክሬ ነው። ኦኬ እሺ ወይት አሁን ለምን እግዚአብሔር ምስክር ይሆናል? መጽሐፉ እጅ ላይ ያለ ያለ ሶፊዬ 15 ፔጅ ከ15 በኋላ ያለው አረ ነው የት አካባቢ እንዳለ በጣም ብዙ መጽሐፍ ነው ያለኝ። ይህንንም ራሱ እንዴት እንዳገኘሁት ደንቆኛል። ለምን እኔ ራሴ ረስቸው ነበረ። በስንት ዓመተ ምህረት መሰለኝ የተጻፈው? ይሄ በጣም ቆይቷል እኮ። አሁን የጠየኩህን ሰውየው ጴንጤ ነበር አይደለ? አይዞህ ሶፊዬ አመጣልሃለሁ። አሁን አምጣ። ገጹ ተቆርጦ ጠፍቶብኛል ምናምን እንዳትል አምጣ። ኧረ አይዞህ። አይ ፓስተር ራስህ ችግር አለበት። ጴንጤ እሱማ ሰውየው እኮ ኦርቶዶክስ መሆን አይችልም። አይ ኦርቶዶክስ ስለሆነ ኤቲስትም ሊሆን ይችላል፣ ካቶሊክ ሊሆን ይችላል። ጴንጤም ደግሞ ከሆነ እኔ የምጠይቀው ጥያቄ አለኝ። ቦታው ራሱ አስጨናቂ ነው። ሳን ፍራንሲስኮ ብሎ ስለጠቀሰ አደገኛ ቦታ ነውና ደግሞ ሳን ፍራንሲስኮ አብዛኛው ቁልቁለት ስለሆነ መንገዱ ብዙ ጊዜ ችግር አለ። አደገኛ ቦታው ራሱ በጣም ለመንፈሳዊ የሚሆን አይደለም። ግን እንደ ኢትዮጵያውያን እኮ ይሄ ነገር ጥሩ ነው። ኢየሱስ እዚህ ኑሮውን አድርጎ ነበረ፣ ቤተሰቦቹ አርሶ አደር ነበሩ ምናምን የሚለው ነገር ጥሩ ነው እኮ ለኛ። ከሌላው ቢሆን ጥሩ ነው ሆነ እኮ ጥሩ ነው። ግን አሁን መረጃ በቃ ያምጣና ጴንጤ ነበረ ብሏል። ኢቭን መጽሐፉ ተሸራርፎብህ ራሱ
ጤን ብቻ ወይም ካለ ይበቃል። ፕሮ የምትለው ካለች በቂ ነው። እንሞላዋለን። አሁን እንሞላዋለን። ቀሪው ይምጣ። ግን እኔ ይሄ የአርሶ አደርነቱ ነገር ግን አልተዋጠልኝም። እኔ በተለይ ባይዘው ይቅርታ እኔ በጣም ብዙ እያገላበጥኩ እያነበብኩ ሰርች እያደረኩ ነበርና ሰውሩ በጣም ትክክል ነው። ባይዘው እኔ በቪዲዮ ላሳያችሁ ኮምፒውተር ላይ ያገኘሁትን። ቆይ አንዴ። ኢየሱስ፣ ጆሴፍ፣ ማርያም ኢጅፕት፣ ኢትዮጵያ እንደነበሩ ተጽፏል። እዚህ ትችላላችሁ። ሌላ ደግሞ የሰው ልክ ሌላ ደግሞ አሁን ቅድም እኔ ትንሽ እንትን ብዬ ነው ፓስፖርት የጠየቅኩት፣ ግን በአንደኛና አራተኛ ሴንቸሪ አካባቢ ነው እንትኑ የምለው እዚህ ታሪክ ላይ የተጻፈው እና ትክክል ነው። ቀጥልበት ስውሩ። አይቼዋለሁ። ቀጥልበት ስውሩ። አይቻለሁ። አንተ ነህ ምኑን ያየው? ይሄ BMW ብሎ ሌላ አይችልም አይደለም። በታይም ትራቭል ሄዶ ነው ወደኋላ አይደለም። ጉግል የሚባል አምላክ ነገሮክ ነው ወይስ ምንድን ነው? ጉግል ምንድን ነው? ጉግል እኮ እኔ ብዙ የጻፍኩት ነገር አለ። አንደኛና አራተኛ ክፍለ ዘመን ይላል እንደ መንጃ ፈቃድ። ምንድን ነው የምታወራው? ፓስተር ጎግል ራሱ እኮ ጴንጤ ነው ደግሞ አትመኑት። ምክንያቱም በቀደም አይተህ ከሆነ ሰርች ሲደረግ ሚውት አታድርጉኝ ምንድን ነው የአዲስ ኪዳን መካከለኛ ማን ነው ሲባል በክርስትና እምነት ኢየሱስ ብቻ ነው ብሏል ጎግል። ስለዚህ ጎግል ጴንጤ ነው አትመኑት። መካከለኛ ማለት መካከለኛ እንጂ ሌላ ምን ትርጉም አለው? ኧረ ካም ዳውን ብራዘር። ወደ ሌላ እንሂድ። አሁን ሰውየው ፕሮቴስታንት ነው የሚለውን አይደል? ስውሩ ደግሞ ጨልመሃል። ማቴዎስ 2:13 ሄዳችሁ ማንበብ ትችላላችሁ ብራዘር። ኢጅፕት እንደነበሩ ከዛ ናዝሬት ከዛ ኢትዮጵያ ተመልሶ እንደገና ወደ እስራኤል እንደሄዱ ፓለስታይን ፍልስጤም እንደነበሩ እዚህ ጋር ተጽፎላችኋል። ኢትዮጵያ ነበሩ ይላል BMW። ይሄው ብራዘር ይሄው እንደ ታሪክ እስከ አንድ ጥያቄ ልጠይቃችሁ። እንደ ታሪክ አንተ ነህ እያሳየው አንተ ነህ እንድጠይቀው እንደ ታሪክ ማለት ነው። ናዝሬት የተባለችው ከተማ ወይም አዳማ ምንላት ማለት ነው። በምንድን ነው ናዝሬት የሚለውን ስም የተሰጣት? በአዳማነት ነው። እንትን ጽንፈኛን የሰጣት የሚባል ወሬ ሰምቻለሁ። ያኔ ምንድን ነው ነፍጠኛ በጉልበት አሁን አዳማ አርገናት። ፖለቲካ አታውራ። ደብረ ዘይትሳ አትከፋፍል። ባይዞይ ፕሮቴስታንቶች ናቸው ኢትዮጵያ ውስጥ ጦርነት የምታስፋፉት። የደቡብ ሄዳችሁ ኦርቶዶክስ የሰሜን ሃይማኖት የምትሉት ይሄውን ነገር ረፉ። እንግዲህ ወደ ሌላ ነገር አትግቡ። እውነት ነው። አልፈልግም። ሄዳችሁ መበሻሸቅ ሌላ ቦታ ነፍጠኛ አይባልም። እኔ ፊት ላይ ነፍጠኛ ብለህ ትሳደባለህ እንዴ አንተ? እኔ አልፈልግም። አንተ ሰውየው ፕሮቴስታንት መሆኑን ፈልግ። አሁን እሱን ተወውና አስቀልዱ ነው። አንተ እሱን ፈልግ። እሱማ እንትን ነው። በዚህ ሊያመልጥ ነው። አረ እግዚአብሔር ምስክሬ ነው። እዛው እንትና አንዴ ይቅርታ፣ መጽሐፉ እስቲ ቆይ በፒዲኤፍ አልወጣም። እንደውም ዛሬ ሶፊ ይሄን ሳላሳይህ እዚህ ቤት መውጣት የለብህም። እሺ የት እወጣለሁ? የትም አልወጣም። እኔ ለአንተን ነው እየጠበቅኩ እራሱ ያለሁት። ግን ፈረንጅ እንደሆነ አምናሃል አይደል? ፈረንጅ እንደሆነ ወንድሜ ፈረንጅ እኔ እንግዲህ እወልህ ከምሬ ነው። እኔ መጀመሪያ አንተ ነህ እኔ የጠየቅኩን ጥያቄ ብትመልስልኝ ደስ ይለኛል። ናዝሬት በምንድን ነው ወጣላት? ደብረ ዘይት ለምንድን ነው ወጣላት? አይመለከተኝም። እኔ ስለ ናዝሬት ስለ ደብረ ዘይት ምናምን በህገ መንግስቱ ተነጋገሩ። ወንድሜ ከየት የመጣ ስም ነው? ለምንድን ነው ናዝሬት? እኔ አያገባኝም። እሱ በቃ ጥበብ እሱ ፖለቲካዊ ጥያቄ ስለሆነ በቃ እኔ እሸኘዋለሁ። ችግር የለም። እዛ ሄዶ ይጠይቅ። እዛ ሄዶ ይጠይቀኛ። ለምን ሆነ ምናምን እኛ የብሔር ብሔረሰቦች ተወካይ አይደለንም። እዚህ ያለን የእግዚአብሔር ቃል ነው የምናወራው ወይም ታሪክ ነው የምንነጋገረው። ስለዚህ እኔ አይመለከተኝም። BMW እንግሊዝኛው ሙሉን አግኝተዋል አንተ ጋር? ኧረ አግኝቼዋለሁ፣ እልክልሃለሁ ፒዲኤፉን ሙሉውን። ፌዙ የእሱን ፕሮቴስታንት ዶክተር እንደሆነ ፕሮቴስታንት ምናምን የሚለው አለ እዛ ጋር። እሱን አንዴ ገጹን እንድትነግረኝ ፈልጌ ነው። ምክንያቱም እዚህ ጋር የተተረጎመው ላይ በጣም ሰፋ ያለ ስለሆነ እስከማየው ድረስ አንዴ ትታገሱኛላችሁ። ወይም ደግሞ እስቲ ቆይ አንድ ጊዜ ሚዩት አድርጉና ሚዩት አድርጉ። እስቲ አንድ እስራኤላዊ ያስገብቻለሁ።
እስራኤል ወይ የሰላም ናችሁ? እንዴት ናችሁ? እንዴት ነው? እንግዲህ በእናንተ ኬዝ ነው እየተጣላን ያለ ነው። ስውሩ ኢየሱስ ክርስቶስ ማርያም እና ዮሴፍ ባህር ዳር ነበር የሚኖሩት ብሏል። እርሶ አደር ነበሩ። የት? ኢትዮጵያ ባህር ዳር? እዚህ ባህር ዳር ጣና ላይ። የት ነው እንደዚህ የሚለው? የትኛው መጽሐፍ ቅዱስ ነው እንደዚህ የሚለው? አይ ታሪክ ነው። ከታሪክ ነው፣ ከመጽሐፍ ቅዱስ ሳይሆን ከታሪክ። እንደዚህ አይነት ታሪክ ሰምቼም አላውቅም። ስን ኢትዮጵያ የሚል ጎግል አድርገው እስራኤል ወንድሜ። ባህር ዳር ነው ያለው። ቼክ አደርጋለሁ። እስራኤል አንተ እስራኤላዊ ነህ? እስራኤል አይደለም። አይ ዝም ብዬ ስሜ ነው እንጂ እንትን አይደለም። እኔ ደግሞ እስራኤላዊ ጉዳይ የእስራኤል አስመላሽ መስለኝ ያስገባው። እሺ ስውሩ አገኘህ? ጴንጤ ለመሆኑ ሰውየው ፕሮቴስታንት ጸሐፊው ብለሃል። አንዴ እየፈለኩት ነው አንብቤው ፔጅ የትኛው እንደሆነ ነው ሶፊዬ እንጂ ሰውየው ፕሮቴስታንት ዶክተር ነው ባይዘይ። አንተ አሜሪካ የምትኖረው ወንድሜ አድራሻውን ጎግል አድርገውና አሁኑኑ ስለምታገኝ ስፒክ አድርገው። እንዳውም ላይቭ አስገባልን ከቻልክ አሁን ደውለህ ትችላለህ። እስኪ ለመደወል መኩር። አንዳንዴ ፎርጌት በቃ ሪሊጅን እንትናችሁን ተውትና እውነትን በእውነትነቱ እንቀበለው ከይቅርታ ጋር። እስኪ ደውልለትና ምን መሰለህ የሚለው ጂም ኬሪ ነው። ቅድም ሶፊ አሳይቶሃል። አረ ጂም ኬሪ አይደለም፣ ጂም ኬሪ ኮሜዲያን ነው። ናዋቹ ቶክና ባርጎ ያልከው እንደዛ አይደል? ቅድም አይ ጂም ኬሪ አላልኩም። ሶሪ ማን ነበር ያልከው? ቆይ ጂም ኬሪ አይደለም እንዴ? አንዴ ካርሎስ ነው አይደለም። ራንኪን ጂም ኦኬ። እሺ ራንኪን ጂም ብላችሁ ጎግል አድርጉና ሰውየውን አሁን በላይቭ እንዲገባ አድርጉት ከይቅርታ ጋር። እንዳውም እንጠይቀዋለን። ማስቆብን ነው የሚሄደው። የጻፈው መጽሐፍ ራሱ እኮ ነው። አንተ መፈለግህን አታቆም። ባይዘይ አላቆምም፣ አላወከኝም ማለት ነው። የተቆረጠውንም ራሱ ፈልጌ ይዤ እመጣለሁ። አይዞህ። እሺ ሶፊ ለእኔ ንገሩኝ፣ ደውዬ ልጥራው። ማነው ስሙ? ጂም ራንኪን ጂም ጂም ኬሪ ነው ያለ እሱ። ጂም ኬሪ ነው ያለው። አይ ግን ራንኪን ጂም ነው የሚለው። አቤል በዚህ መጣሽ ነብዛኛው አልሽ ፍቅሬ ሰላም ናት። እሺ እኔ በበኩሌ ኢየሱስ ክርስቶስ አንድ ነገር ማሰብ ስለሚገኝ ጉዞ የሚጀምሩ እኔ ግን በጣም ግራ የገባኝ ያኔ ኢየሱስ ሲወለድ ኢትዮጵያውያን በቃ አምላክ መሆኑን ያውቁ ነበር ማለት ነው። እስራኤላውያን ሳያውቁ ከመሰቀሉ በፊት ታሪኩን የጻፍነው እኛ እኮ ልበ ብርሃኖች ነን። በነገራችን ላይ ኢትዮጵያውያን ቁርባኔን ያመጡልኛል የሚል መጽሐፍ ቅዱስ እንዳለ ታውቃለህ? ኢትዮጵያውያን ናቸው። አልተፈጸመማ። እሱ እኮ አልተፈጸመም አለ። አሁን እንወስድለታለን። ትንቢት ነው እሱ። ኢትዮጵያውያን ቁርባኔን ያመጡልኛል የሚለው አልተፈጸመም። ስለዚህ ኢትዮጵያ እጆቿን ትዘረጋለች የሚለው ተፈጽሟል። ትዘረጋለች ነው ታደርሳለች። ትክክለኛ ትርጉሙ እኮ ተፈጽሟል። እሱ ትንቢት። ወንድሞች ወደ ሌላ ሲሄድ መፈለጉ እንዲተው ነው። ስለዚህ እንዳታስቀይስና ያችን ፈልገን አሳየን። ሰው አታውቅም ማለት ነው ዶክተር። ሰውየው አለ ግን የተወሰወሩ የሚያሳይ ማስረጃ የለም። ሰውየው እንደጻፈው አለ፣ መጽሐፉም አለ። ጴንጤ መሆኑ እንዲጣራ ብቻ አይደለም የምፈልገው። ሰውየው ዛሬ ከ2000 ዓመት በፊት የነበረውን ታሪክ አሁን እሱ በህይወት ያለ ሰውዬ የጻፈው በመንፈስ ቅዱስ ተመርቶ ነው? ማስረጃ ከየት ነው ያመጣው? ተርጉሞልስ? አንደኛ እሱ፣ ሁለተኛ ደግሞ ሰውየውን ማድራሻውን ላኩልን፣ እናገናኛችሁ አሁኑ ነው። ታንኪ እንደዛ ነው መባል ያለበት። እስኪ እኮ ገጉላ ሰውየው ጴንጤ እንደሆነ የሚያሳይ ምንም አይነት ማስረጃ የለም። ጌታን አየሁት የለም። አቤሎ መጽሐፉ እንዳሳየው ግን ይናገራል። አቤሎ ዋት ኢዝ ሂዝ ሪሊጅን ብለህ ጎግል አድርገው። እሺ
የለም ምንም አያመጣም። ስውሩ የሰውየውን ስም በፕሮፐርሊ እንዴት ነው ስፔል የሚደረገው? ሶፊ ኢንኬንሽን ነው የሚባለው፣ ግን የራሱ ፐርስፔክቲቭ ነው ያለው በተለያየ ብሊፍ ላይ እንጂ there's no ባካችሁ ልገላግላችሁ። አንድ ደቂቃ እሺ ገላግለን ፕሬር ገላግለን እስቲ ገላግለን ይሄው ሂድ ቀጥል። ስውሩ ማለት የሰፈሬ ልጅ ነው፣ አስጎብኚ ነው። እኔ ልንገራችሁ ያስጎበኛል። ስራም የሚሰራው በማስጎብኘት ነው። ቅድም ቴዎሎጂያል ምናምን ሲል ምን አይነት ውሸት አመጣ መሰለኝ። በጣም ተበሳጭቼ ነው እንትን ያልኩት። ነገር ቆይ አትክፈት፣ ቆይ ተናገር። እኔ አንድ ደቂቃ አጀንዳ ለማስቀየር ነው ፕሬየር አይደለም። ፕሬየር መናገር ትችላለህ። ይኸውልህ ቆይ ስውሩ አንዴ መናገር ትችላለህ። አስጎብኚም ስራ ነው፣ የተከበረ ስራ ነው፣ ችግር የለውም። ቆይ ሰማይ ፕሬየር አንዴ መርህ ልስጥ። ፕሬየር ፐርሰናል ነገር ግን ፐርሰናል አታክ አልፈቅድም። እሺ ግን አታክ አልፈልግም። በቃ ሐሳብን መብት ነው። አታክ አይደለም። በቃ ካልሆነ ትችላለህ። እሺ በመጀመሪያ ደረጃ ወንድማችን ይሄ እዛ አካባቢ ያሉ የሚያስጎበኙ አስጎብኚዎች እያንዳንዱን የታሪክ ቦታ የሚባለውን እየዞሩ በተነገራቸው መሰረት የሚያሳዩ ናቸው። አሉ እንዲህ የሚባሉ ቦታዎች በቦታው ላይ አሉ። እርሻውም አለ፣ ምኑም አለ፣ ሁሉም ነገር አለ። አሁን እሱ ሊያሳየን የፈለገው ነገር ይህ ሰውዬ ሲጽፍ የጻፈው ኮሜንት ነው የጻፈው። እንዳውም መጽሐፉ በደንብ ይነበብ ብትገዙትም ደስ ይለኛል። እንዲህ የተባለ ይባላል፣ ይሄ ግን ከመጽሐፍ ቅዱስ ጋር አልሄደልኝም እያለ ኩዌሽን ማርክ ሁሉ አለው መጽሐፉ። ለምሳሌ አንድ ቦታ ላይ እግዚአብሔር አብና ኢየሱስ እግዚአብሔር አብ ወርዶ አብረው ስብሰባ ነበራቸው የሚል ቦታን አሳዩት። ሲያሳዩት ምን ይላል እንዴ? በመጽሐፍ ቅዱስ ላይ በሕይወቴ ያላየሁት እግዚአብሔር ማንም በማይደርስበት ብርሃን ውስጥ ይኖራል የሚል የማይገለጠውን እግዚአብሔር የሚገልጥ ክርስቶስ መጣ ተብሎ እንዴት እሱ አብሮት መጣ? ዲስ ማይ ኩዌሽን እያለ ነበር የጻፈው። እና ብዙዎቹ ወደ 76 የሚጠጉ 80 የሚጠጉ ጥያቄዎች ነው የጠየቀው። እየተተረጎመ የሚነገረውን ነገር እሱ እንደ ጥያቄ እያቀረበ እንጂ አፕሩቫል እየሰጠ አይደለም። አንደኛ አፕሩቫል የመስጠት መብት የለውም። ሁለት ገርሞት ነው። እንዴት እንዲህ እግዚአብሔር አብ እንዴት ወረደ እዚህ ቦታ ነው የወረደው ብሎ ያሳዩትን ቦታ ወደታች ከተራራ ወደታች ያይ ነበርና አንደኛው ቦታ ይሄ ነው ሲሉት እሱ እየጠየቀ ያለው እሱ ከሚያውቀው መጽሐፍ ጋራ እየተጋጨበን ነበር። እንዳውም አንድ ቦታ ላይ ውሃው ማርያም ውሃ ፈለገች፣ ህዝቡ ከለከለ አለ። ህዝቡ ከከለከለ በኋላ መጽሐፉ ላይ ነው የሚለው ኢየሱስ አፈለቀላትና ኢየሱስ ይላል ሰው እንዳይጠጣው አመረረው ካለ በኋላ ሁዝ ጂሰስ አለ። የትኛው ጂሰስ ነው? እኔ በመጽሐፍ የማውቀው ጂሰስ የተጠማን ውሃ ከውሃ አፈልቅላችኋለሁ የሚል ነው። የሳምራዊትን እንትን እዛ ላይ ኮት ያደርጋል። ሳምራዊቷ ጉድጓድ ጋር ሄዶ ውሃ ልስ። ስለዚህ እዚህ መጽሐፍ ላይ ያለው ምቀኛ ኢየሱስ ነው እያልከን ነው? አይደለም። ሰውየው ቆይ አንዴ ልጨርስ። ኮት እንትን እያደረገ ነው፣ በጣም እየገረመው ኮሜንት እያደረገ ነው። እና በጣም ስለተምታታበት የተምታቱበትን ነገሮች ማን ነው ይሄን የሚነገረኝ ይሄ ነው ሆነ የሚባለው ደግሞ ይሄ ነው፣ የትኛው ኢየሱስ ነው እያለ ነበረ ሲገልጽ የነበረው። እና እዛ ያሉ አስጎብኚዎች ይህንን ተናገሩ ወይም ደግሞ ይሄ ቦታ ታሪካዊ ነው ተብለው ስለሚያውቁት የሚናገሩት እንጂ አሁን ከስውር ጋራ በእውቀት የምንሟገተው አይደለም። እስኪ አውጣው አንዴ የምታወራውን አውጣውና እኛ እዚህ ኢትዮጵያኖች እየቃዣችሁ ነው እያለን ነበረ ሰውየው። እየቃዣችሁ ነው፣ እንዲህ አይነት አምላክም የለም እግዚአብሔር ነው እዚህ ወረደ ብላችሁ ሚቲንግ እንዴት ትሉኛላችሁ? አንዴ አንደኛ እሱ መጽሐፍ ሌላም ታሪክ አለ እኮ ድሮ አሉ ሲነግሩን ሰማይ ቅርብ ነበራችሁን ጀመራችሁ። በቅሎ ረግጣው ነው ሰማይ። አንተ ፈልግ እኛ እስከዛ እናውራ ብዬ ነው። እኔን ያስቀምጠ ፖለቲካ አሰራም። አንዴ የምታወራውን አውጣውና አሳየን። ኖ ፖለቲካ አይደለም፣ የእውነት ነው። አውጣውና እንግሊዘኛውን አውጣው አውጥታ አሳየን እኮ አንተ አሳየን። እንደዛም ነው የሚለው ስውሩ። ሰዎቹን ኮመንታቸው ላይ ኦፒኒየን የሚሰጥበት ላይ ማለት ነው። አትበላ እኔ ላውራ። ቆይ እንዴ ቆይ አንተ ስውሩ ጋይድ ነው ያልከው፣ እኔ ለመሆኑ ጋይድ ሁኛ አውቃለሁ? አንተ ስለዚህ 05 ላይ ባጃጅ ነበረ። አሁን ፐርሰናል አይወራም ስላለኝ ነው ላውራ። አንተ ምን አይነት ሰው ነህ? በእናትህ ዝርዝር ላድርገው። ጭራሽ የባጃጅ ሹፌር ነው። ባጃጅ ነበረው። አይ ፐርሰናል አይቻልም ብሎኛል ሶፊ። ፐርሰናል ነገር አይቻልም። ባጃጅን ቢነዳ
ኢየሱስ ክርስቶስ ለካ ከመዝገቡ ደምስሶሃል በውሸትህ። ምክንያቱም እውነተኛው ክርስቶስ አታውቀውም። እኔ አልዋሽም እንዴ አንዴ ባጃጅ ነበር ስለኔ አንተ አታውቅም። በቃ ስለኔ እኔ ብቻ ነኝ የማውቀው። ጠይቀኝ ላውራ ስላንተ። እሺ ላውራ አልችልም። ፕሬየር እኔ መች ፈቅድልሃለሁ? አልፈቅድም። እሺ ባጃጅ ነበር ስለጠየቀኝ ነው ስለጠየቀኝ እና ምን ልል ነው ለመደምደሚያ ቆይ ፕሬየር ቆይ አንዴ ትተዋወቃላችሁ፣ የምር ትተዋወቃላችሁ። ፓስተር እስቲ ይሄን አጣራልኝ። መብታቸው ነው ቢተዋወቁ ምንም ቢሉም የሰው ፐርሰናል ነገር መብት አይደለም፣ ነውርም ነው። ሞራልም ያለው ሰው የሰው ነገር አያወራም። ሐሳብን በሐሳብ ሞግት፣ ማስረጃ በሌላ ማስረጃ ፉርሽ አርግ እንጂ የሰውን ስለ ኢየሱስ ክርስቶስ እና ዮሴፍ ማርያም ባህር ዳር ኖረዋል ስለሚል ጉዳይ አመጣይ ስለሱ ባጃጅ እኔ ምን ያደርግልኛል? እኔ ፓስተር አዲስ ነገር መጣ። ቆይ ፕሬየር አንድ ደቂቃ። አንድ አዲስ ነገር የመጣው ምንድን ነው? ኢየሱስ ለተጠማ ውሃ ያጠጣ ነበር መጽሐፍ ቅዱስ ላይ ያለው። እዚህ መጽሐፍ ላይ ያለው ኢየሱስ ደግሞ ጭራሽ ሰው እንዳይጠጣ ውሃውን ያስመርረው ነበረ። ስለዚህ ይሄኛው ኢየሱስና ያኛው ኢየሱስ አንድ አይደሉም ነው መጽሐፉ እያለ ያለው ነው እያለ ያለው። እንደገና እግዚአብሔር አብንም ያነሳል። መንፈሱ እግዚአብሔር መጥቶ ወንበር ይዞ ውይይት አድርጓል ይላሉ። ማንም ያላየውን እግዚአብሔር አንድያ ልጁ ተረከው ነው የሚለው መጽሐፍ ቅዱስ። ቁጭ ብሎ የተወያየው እግዚአብሔርም እኛ የምናውቀው እግዚአብሔር አይደለም ነው ያለው ሰውየው ነው። አዎ አንተነ አንዴ ፕሬየርን ልጠይቀው። አንድ ጥያቄ ፕሬየር ኢየሱስ እንዲሁም ድንግል ማርያም እንዲሁም ጆሴፍ አፍሪካ ውስጥ እንደነበሩ ታውቃለህ? ይኸውልህ አፍሪካ አይደለም ፊልስጤምም ነበሩ ይላል። አይደል ፍልስጤም ካልሄድኩም አፍሪካ ውስጥ እንደነበሩ ታውቃለህ? እሱን ንገረኝ ነው ማለት አዳምጠኛ። እኔ ያልኩ ያለሁትኝ መጽሐፉን ነው። መጽሐፍ ቅዱስ ላይ እኮ ባለው ነው እየተናገርኩ ያለው። ታውቃለህ? አሁን ግብጽ ነበሩ ካለ ያው አፍሪካ ውስጥ ነበሩ። ምንድን ነው ፓስተር? ቆይ እኔ እኮ ፕሬየር ነው የጠየቅኩት ወንድም። ንገረኝ እስኪ ፕሬየር። ልንገርህ፣ ሁለት እውቀት አለኝ። አንድ መጽሐፍ ቅዱሳዊ እውቀት አለኝ። ሁለት ደግሞ አሁን ስውሩ እንደሚያወራው ሌላ እውቀት አለ። በመጽሐፍ ቅዱስ የትኛው ጥቅስ ላይ ነው አፍሪካ ውስጥ እንደነበሩ እንደዚህ ነው የምለው? ወደ ግብጽ ወረዱ ነው የሚለው። እሺ ታዲያ ግብጽ ማለት አፍሪካ አይደለም እንደ ብራዘሬ? ስለዚህ አፍሪካ ነበሩ ማለት እኮ ኢትዮጵያ ነበሩ ማለት ነው። በቃ ግብጽ ማለት ራሱ የአሁኗ ግብጽ ነች ወይ? መጀመሪያ ጥያቄ እኔ አሁን ለአብራራ የገባሁትኝ ኮመንተሪ ነው ሰውየው የጻፈው። ሌላ ደግሞ የተናገረውን ልንገራችሁ። አረ ፕሬየር በደንብ ንገረን። እግዚአብሔር ይስጥህ አንተ ጥሩ ሰው። ሌላ መጽሐፉ ላይ የተናገረውን ልንገራችሁ። የሀገሬ ልጆች ፕሬየር የሀገሬ ልጆች መጽሐፉን አትጥቀሰው። ሰውየው ትዝብት ነው የጻፈው። አረ ፕሬየር አፌ ላይ አትቁም። በስመ አብ። እንዴት በራስ ላይ መርገም እንታወራለህ? ግን በውሸት አይደለም። አረ ስማ፣ ውሸት መረገምና የሰይጣን ልጅ መሆን። አንድ ጥያቄ ልጠይቅህ። ስለ መጽሐፍ አጻጻፍ ታውቃለህ? አዳምጥ እስኪ አንዴ። ኮሜንተሪ መጽሐፍ አለ፣ ስላቅ የሚባል መጽሐፍ አለ። ውሸት ማለት የሐሰት አባት መሆንና መረገም ነው። ውሸት ማለት የሐሰት አባት መሆንና መረገም ነው። የአገሬ ልጆች ይኸውልህ፣ ታች አንዴ ዘላሊበላ የሚል አለ። አንዴ ፓስተር ሶፊ ያስገባውና የዚህን ሰውዬ ውሸት ስሙት። ይኸው ዘላሊበላ የሚል አለ። መጽሐፉን የነገርኩህ እኔ መጽሐፍ ነው። አቤሎ ውረድና አስገባልኝ ፕሬየርን አንዴ። እሺ ካለ አስገባልኝ፣ ችግር የለም። እኔ ሲጀመር ምን ልሁን የምታውቀው ነገር የለህም። ፕሬየር እዚህ ጋር ውሸታም እያሉ ነው። አንዴ አስገባልኝ አቤሎ፣ ተመልሰህ ትገባለህ። ውረድና ዘላሊበላን አስገባልኝ አንዴ። አመሰግናለሁ። ቆይ ስውሩ ያላነበብከውን መጽሐፍ ነው እንዴ ሙግት ይዘህ የመጣው? መጀመሪያ መጽሐፉን ሳታነብ ሶፊ ስለጠየቀኝ እንጂ ርዕሱ ሌላ ነበረ። ርዕሱ ኢየሱስ ክርስቶስ ኢትዮጵያ ፓስተሮች 30 እና 25 ሳይሆናችሁ በፊት ይታወቃል ነው ያልኩ። ለምሳሌ በታሪክም በሐዋርያትም ቀጥል። ያው እሺ ዘላሊበላ መጥቶላል። ቀጥል። እሺ ይኸው ፕሬየር እንግዲህ ጋይድ ነበር ብለኸኛል። ባጃጅ ምናምን ብለኸኛል። ይኸው ያወራ። ሰላም ወንድምዬ። ፐርሰናል ከሆነ በደንብ ላውራ። እንግዲህ ያው ሶፊ ፍቀድልኝ፣ በደንብ ላውራ። ፐርሰናል አይወራም። ሶፊዬ ፐርሰናል አትፍቀድ። ለዘላለም አልፈቅድም። እኔ ቤት ማንም ስለ ሰው ፐርሰናል አውርቶ አያውቅም። ቀጥል ላሊበላ። ሰላም ሶፊ፣ እንዴት ነህ? ሰላም እያሉላችሁ። ሰላም።
አይ እንግዲህ የእውቀት አይነት በእውቀት ደረጃ ተመዛዘኑ። እሱ አይደለም የኔ ኢሹ። ግን ቱ ቢሆንስ ስውሩ ጋይድም አይደለም የባጃጅ ሹፌርም አይደለም። ይሄን ብቻ ለመናገር ነው የገባሁት። በእውቀት ግን ያው እናንተ ደረጃ ላይ አይደለሁም። ይሄኛው ይሄ ነው ይሄ ነው የምለው ነገር የለኝም። ጋይድ ግን 100% ጋይድ አይደለም። እና ፕሬየር ለምን ዋሸህብኝ? መዋሸቱ ለምን አስፈለገ? የቴዎሎጂ መምህር ነው፣ ቤተክርስቲያን ያስተምረን ነበረ። አለቀ። ያ ማለት ግን ስለ እውቀቱ እየመሰከርኩ አይደለም። እውቀቱን የምትመዝኑትና የምትነጋገሩት እናንተ ናችሁ። እውቀቱንማ በደንብ መዘን ነው እንጂ ዮሴፍ ገበሬ ነው አለን እኮ። አሁን ኢትዮጵያ ውስጥ መጥቶ ጭሰኛ ነበር። ፕራየር ያለው ግን እየማለ ነው። ያው እንግዲህ ፕራየር ከሚለው ስም ላይ እንትን አይጠበቅም። የማታውቀውን ነገር ሶሪ ቱ ሴይ ዛት ግን በዚህ ደረጃ እንትን አትበለው፣ ምክንያቱም አግባብ አይደለም። አይደለም ፍጹም አይደለም። ፍጹም አይደለም። ግልጽ ነገር ላውራ ዮሴፍ በቃ እንትና ጳውሎስም እኮ ድንኳን ሰፊ ነበር። አይደለም ሶፊ ፍቀድልኝ አንዴ እኮ በምን ጉዳይ ነው የፈለግከው ፕሬየር? አይደለም አሁን ያሉትም ውሸትን ያሉትን ነገር አንዴ ልናገር። እስቲ ተናገር እስቲ። እሺ ይኸው ስውሩ በመጀመሪያ ደረጃ ሲጀመር ዲያቆን ነበር። እኔ ባጃጅ ሹፌር ነው አላልኩም፣ ባጃጅም ነበረው ነው ያልኩት። ሌላው ጋይድ ነው። አሁን እንኳን ጋይድ ማለት አሁን ዝቅ ስላደረጋችሁት እንጂ ቤተክርስቲያኑን ወክሎ የሚመጡትን ሰዎች የሚያሳይ ነው ጋይድ። እኔ እንግዲህ ትርጉሙ ጠፍቶብኝ ነው። ኧረ አይደለሁም በስላሴ አዳምጠኝ። እኔ እንግዲህ ሰው ቤተክርስቲያኗ ወክላኪውን ይህን ነገር ብዙ ጊዜ ስታሰራና ስትሰራ አይቻለሁ። እኔ ጋይድ አይደለሁም። ጋይድ ማድረግ እኮ መምራት ነው። በቃ አንድን ታሪክ በቸርች ውስጥ መናገር ራሱ ጋይድ ማድረግ ነው። በቃ ማስተማር ራሱ ጋይድ ማድረግ ነው። ባይዘወይ የቸርች ታሪክ ለወጣቱ መናገር ራሱ ማስተማር ጋይድ ማድረግ ነው። ምንም ችግር የለም። በላሊበላ እኔ ውሸት አልተናገርኩም፣ ለዋሽም እዚህ ጋር አልመጣሁም። እውነቴን የተናገርኩት ግን ድል የፈለግኩትኝ እኔ ስለዛም ያወራሁትኝ ይህን ያህል የጠለቀ እውቀት የለውም። አሁንም እነዚህ ትንንሽ ቦታ የሚያስጎበኙ ሰዎችን ብጠይቃቸው ያለውን ነው የሚሉት። ስለዚህ እኔ ላይ ዲፋሚኔሽን ለመስራት ነው ማለት ነው፣ የስም ማጥፋት ዘመቻ። እንደዛ ከሆነ ትክክል ነህ። ለምን ስም ማጥፋት ትችላለህ? እሺ አንተ የእውቀት ደረጃ አለህ፣ ምሁር ነህ። ስውሩ ፓስተሩን ፈልግልን። ስውሩ አሁን እሱን ተውት እስኪ። አንተ እናትህ ከወለደችህ ሌላው ልንገራችሁ፣ መጽሐፉ የሚለውን ሌላ ልንገራችሁ። በጣም ድንቅ ነገር ለመጀመሪያ ጊዜ ወንጌል ብሎ የጻፈው ማን ነው? የት ቦታ ላይ ነው? አንተ እናትህ ከወለደችህ እኔ የምጠይቅህን ጥያቄ ትመልሳለህ። ለመጀመሪያ ጊዜ ወንጌል ብሎ የጻፈው ማን ነው? ኧረ ቆይ ሀሳቡን አትበትኑብን። አሁን መጽሐፉን እንተንተን ፐርሰናል ነገሩን ተው። መልሳ አንተ አሁን የሚለውን ልንገራችሁ፣ ሌላ መጽሐፉ የሚለውን ልንገራችሁ። ነገራችን ላይ ወደ ክርክር አንግባ ጎበዝ፣ የተነሳንበትን እናውራ። ሀገር ሰውዬው ካቶሊክ ነው። እንዲያውም መጽሐፉን የጻፈው ሰውዬ ካቶሊክ ነው። ተገኘ ማለት ነው። እሺ ካቶሊክ፣ እኔ ፕሮቴስታንት እንደሆነ ነው የማውቀው። መጽሐፉ ላይ ያነበብኩት ፕሮቴስታንት እንደሆነ ነው። ያው እዛ ኦርቶዶክስ የለም ብዬ ነው ወይ ካቶሊክ ነው። እንደዚህ እናድርግ ፍቅረ፣ ይኸውልህ እንግሊዘኛውን አውጣውና ቪዲዮ አብራ። ከዛ እያየን ሌላው ሰውዬው ያለውን ቆይ አንድ ጊዜ ሌላው ሰውዬው ያለውን ልናገር። በጣም እንትን ነህ፣ በጣም ውሸታም እኮ ነው። አሁን እኮ ምንም የማውራት ሶፊ ፕሬየር የማውራት ሞራን የለውም። ምክንያቱም እየዋሸ ነው። እየዋሸ የሚቀጥልበት መንገድ የለውም። አልዋሸውም። እና እኔ ጋይድ ነበርኩ፣ ባጃጅ ነበረኝ። እኔ ባጃጅ ነበረኝ፣ ጋይድ ነበርኩ። አሁንም ይቅርታ አትጠይቅም? በቃ አንተ ዝም በል በቃ። ከቻልኩበት አትዋሽ። መጽሐፉን እኔ እኮ እጄ ላይ እንትን እያልኩልህ ነው አይደል? እስከተቆረጠ ጊዜ ስጠኝ። ሌላ ያለው ልጅሽን ይዘሽ ተመለሺ ሲባል እስቲል ልጁ ሕፃን እንደነበረም ነበር የማውቀው። ግን ደግሞ እዚህ ቦታ ላይ የተጻፈው ፕሬየር ያደርግ እንደነበርና ጀርባዋ ላይ እንዳልነበረ ያሳያል። ታይሚንጉ ተምታቶብኛል ብሎም ተናግሯል። እስቲል ኢየሱስ ሲመለስ ወደ የ3 ዓመት ልጅ ሆኖ ሕፃን ሆኖ ነው የተመለሰውና እነዚህ ነገሮች ሁሉ በሕፃንነት የሚሰሩ። አንተ ከአሁን የምታነበው በመጽሐፉ ሳይሆን በአንተ አይምሮ ነው። በመጽሐፉ እኛ አንብበነዋል፣ እያነበብነው ነው። በአንተ አይምሮ ግን አንተ እየጠመዘዝክ ልክ ወንጌሉን የግል አዳኝ እንደምትለው ሁሉ ያልተባለውን እንደዚህ አሽሙራዊ ንግግር ነው። ኢየሱስ ፍቅሬ ኦንላይን ራሱ ገብተህ ማለት ነው ብታየው ማለት ነው ሰዎቹ ኮመንት ላይ ሰዎቹ ሪቪው ብታነብ ራሳቸው ሰዎቹ ራሱ ተናግረዋል። ታሪኩ አይገናኝም ብሎ ሰዎች አቤሎ መጽሐፉ ላይ ሰዎች ኮምፕሌን አላቸው። ታይሚንጉ እንደማይገናኝ እንደማይሰጥ ተናግረዋል።
በጣም አዘንኩብህ። እግዚአብሔር በቃ ተውት። ይሄ የእብድ መጽሐፍ ነው፣ አወቅን እኮ አንድ እብድ ነው የጻፈው አይደለም። ኢየሱስ ክርስቶስ በኢትዮጵያ ምድር የሚለው እንደነበረ ታሪክ እየተጎበኘ ባህር ዳር እኛን የሚያዋርድ መጽሐፍ እንጂ የሚያስከብረን አይደለም። እናንተ ቅድም ስትሉ ነበር ኢትዮጵያዊ በመሆኔ ኮራው፣ እንደዚህ አይነት ከተጻፈም ጥሩ ነው ስትሉ ነበር። አይ ኢየሱስ እዚህ ቢመጣ ነው ያለው። ቆይ ፕሬረኛ ያልነው ኢየሱስ ቆይ አዳራሽ ውስጥም እንደዚህ ነው የምትሸውዳቸው በማስቲክ አስረገዝኩ እያልክ በጣም ሼም ኦን ዩ ፓስተር ናር ፕሬር ኧረ ተው